ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚች ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ወንሕነ ሰማዕቱ ለዝንቱ ነገር፣ ለዚህ ነገር እኛ ምስክሮች ነን። ሲበሉላችሁ ብዙናችሁ ድምጻችሁ አይሰማም። ለዚህም ነገር ማለት እኛ ምንድነን? ምስክሮች ነን ይላል። እንደዚህ አይነት መልካም ፈቃድ ዛሬ የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል መነሻ የሚሆነን ርዕሳችን ነው። ይህንን ኃይለ ቃል የምናገኘው በሐዋርያት ሥራ ምዕራፍ 10 ቁጥር 39 ላይ ተጽፎ እናገኘዋለን። ቃሉን የተናገረው ታላቁ ሐዋርያ አምደ ቤተክርስቲያን የቤተክርስቲያኗ የመጀመሪያው ፓትርያርክ ተብሎ በታሪክ የሚተረክለትና የሚነገርለት በምድር በሰማይ እሰርፈታ ብሎ የአዲስ ኪዳንን ስልጣነ ክህነት አረጋግጦ በገሃድ ሲሰጠው ለዓለም የሰበከውን በክርስቶስ የሰበከ ሐዋርያ ቅዱስ ጴጥሮስ ነው ማለት ነው። ሐዋርያነት ምንድነው ሲባል ምስክርነት ነው። ክርስትና ምንድነው ሲባል ወይም ክርስቲያንነት ምንድነው ከተባለ ምስክርነት ነው። አማኝ ማለት ሃይማኖተኛ ማለት ምንድነው ከተባለ ምስክርነት ነው። ምስክርነት የሚለው ሰፊ ትንታኔና በጣም ርቆ የሚያስተረጉም ትርጓሜ ሲሆን ዋናው መሰረታዊ ነገሩ ግን እያንዳንዱ በሕይወታችን በሃይማኖታችን በዚህ ምድር ላይ በሕይወት እስካለን ድረስ በእምነታችን የሚመጡ ፈተናዎችን ሁሉ እግዚአብሔርን ረዳት በማድረግ በጽኑ አለት በሆነ እምነት ላይ በመቆም በእምነት ሳይወላውሉ በጸሎት በመበርታት ዓለም ጋር መጋፈጥ ማለት ነው። ዓለም ጋር መጋፈጥ ስንል የተለያየ የክደት ጅረት ይፈሳል። ዙሪያውን እንደሚያስጨንቅ የተጣለለ ባህር ሊያስጨንቀን ይችላል። እንደሚነድ እሳት ሆኖ ሊታየን ይችላል። ዓለም የሚያመጣው ፈተና በተለያየ መንገድ ሰይጣን ጋር ስለሆነ እንዋጋው ማለት ነው። እነኚህ ሁሉ ነገሮች በጽኑ እምነትና በጸሎት እየተጋፈጡ መቀጠል ነው። በዘመን ሂደት በሕይወታችን ስንኖር እንደዚያ መኖር ስለሆነ ይሄ ምስክርነት ነው። የተግባር ምስክርነት የሚባለው ተጋድሎ ነው። ምክንያቱም በዚህ ምድር ላይ ስንኖር በእምነት ሲኖር እምነት ብዙ ጥላት አለው። ምክንያቱም ሰይጣን አማኝ ሰዎችን 24 ሰዓት ነው የሚፈትነው፣ እንቅልፍ የለውም። ትልቁ ዋናው ዓላማው የሚያምኑ ሰዎችን ከእምነታቸው መሸርሸር ነው። ከእግዚአብሔር ጋር የሚኖሩ ሰዎች እግዚአብሔር ጋር እንዳይኖሩ ለመነጠል እንቅልፋቶ ጥረት ያደርጋል። ያው በሌሊትም በቀንም ለማለት ነው። የሚያንቀላፋ አይደለም፣ ተፈጥሮ መላካዊ ስለሆነ። ግን በሌሊትም በቀንም ረፍት ያለ ረፍት ዓለም ይዋጋል ማለት ነው። የእግዚአብሔር ሰዎች ይዋጋል። ይህ ግን ማድረግ የምንችለው በተጋድሎ ነው። መጋደል ስንል ጦር መሆኑን አይደለም። መጋደል ስንል ድንጋይ መሆኑን ማለት አይደለም። መጋደል ስንል በተለያየ መሳሪያ መዋጋት ማለት አይደለም። ተጋድሎ ምንድነው ከተባለ በጸሎት ማለት ነው። የሚጸልይ ሰው ሰይጣን አይቀርበው። በዚህ በመጽሐፈ መነኮሳት ላይ የማይጸልዩ ሰዎች በጣም የሚሰልፉ ሰዎች ከሆነ ጸሎት እያቆሙ ሲሄዱ መብላትና መጠጣት ሲነጋና ሲመሽ ዝም ብሎ መንቀሳቀስ ሆነና ሰው ሆነው ተፈጥረው እንስሳዊ ባህሪ ገንዘብ ያደርጋሉ ይላል። ዝም ብሎ እየበላ እየጠጣ ዘመኑ የሚገፋ ሞት እስከሚመጣ እንስሳ ነው ማለት ነው። በቃሉ ጋር ናቸው።
ምንድነው ዘመኑን የሚገፋ በምግብና በመጠጥ ብቻ ዘመኑን የሚገፋ ምን ይባላል? እንስሳ ነው። ስለዚህ የማይጸልይ ሰው የማይጾም ሰው ፈጣሪን የማያስብ ሰው በእምነቱ የማይጸና ሰው የሚወላውል ሰው ካለ እንስሳው ባህሪ ገንዘብ አድርጓል ማለት ነው። እንደ አዳምና ሔዋን ሲገልጻቸው ዳዊት በመዝሙሩ ወለመያውሰን ዘክቡር ወቱ ያይመረ ወኮነ ከመ እንስሳ ዛልጎ ልቦ ተመስሎ ይላል። ሰው ክቡር ሰው መልካም ክቡር ደግ ፍጥረት ነው ሳለ የተከበረ ነው ሳለ በስራው እንስሳትን መሰለ ይላል። ያው መጀመሪያ በፍጹም እምነት ነቅ በሌለበት እምነት እግዚአብሔርን በማምለክ ጧት ማታ በማመስገን እንደ መልአክ ሆኖ በገነት ይኖር የነበረው አዳም ዕፀ በለስን በልቶ የማይገባውን አምላክነት ሽቶ ዕፀ በለስ በላ፣ ምድረ በዳ ወረደ። ከዚያ በኋላ ኑሮ ሁሉ የእንስሳ ኑሮ ሆነ ማለት ነው። የእንስሳ ኑሮ ሆኖ ቀጠለ ማለት ነው። የግድ ወደ መላካዊ ባህሪ ወደዚያ ወደ ቅድስናው ለመመለስ 5500 ዘመን የልጆቹ ሁሉ ዋጋ አስከፍሏል አዳም ማለት ነው። ምክንያቱም እንስሳዊ ባህሪ ገንዘብ በማድረግ መብላት መጠጣት ብቻ ገንዘብ በማድረግ የዚያ ትእዛዝ በመዘንጋት ማለት ነው። ትእዛዝ ዘንግተን ሃይማኖታችንን ዘንግተነው ትተነው ጾሙንም ጸሎቱንም ሁሉንም እርግፍ አድርገን ከተውነው በአጠቃላይ እንስሳዊ ባህሪ ገንዘብ አድርገናል ማለት ነው። ያን ጊዜ የሰይጣን ማደሪያ ሰው ሆኖ በዚህ መንገድ ነው ይላል መጽሐፍ መነኮሳት። ያን ጊዜ በአጠቃላይ ከነዚህ ነገሮች ሲለይ ሰው የሰይጣን ማደሪያ የእግዚአብሔር ማደሪያነቱ ቀርቶ የሰይጣን ማደሪያ ይሆናል። ፍጹም ከእግዚአብሔር ተለይቷል ማለት ነው እንጂ በእምነታችን ተንተን ጸሎት እየጸለይ በደል ኃጢአት እንኳን ቢኖርብን እግዚአብሔር ያንን በደላችንን እያስወገደ እድሜ ለንስሐ እየሰጠን ይጠብቀናል። ፈጽሞ እግዚአብሔር አይለይም። ጥሩ እምነት ኖሮን የምግባር ድክመት ቢኖርብን ማን አይለይም? ማን አይለይም? አዎ የምግባር ድክመት ቢኖርብን እምነት እስካለን ድረስ ማን አይለይም? እግዚአብሔር አይለይም። በትርጓሜያችን ሊቃውንት አባቶቻችን በትርጓሜ ሲተረጉሙት ሰው የእግዚአብሔር ማደሪያ ነው የሚለው ሲተረጉሙት በሰው በክርስቲያኖች ላይ እግዚአብሔር እኛ የእግዚአብሔር ቤት ነን። ሐዋርያው የተናገረው አንትሙ ታቦቱ ለመንፈስ ቅዱስ ወይም ታምሩ ከማንትሙ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያዎች እንደሆናችሁ ወይም የመንፈስ ቅዱስ ማደሪያዎች ናችሁ ይህን አታውቁምን ይላል ሐዋርያው። እና የመንፈስ ቅዱስ ማደሪያ ነን ሲል ወፍ ይላሉ ቤት ስትሰራ ከሰው ቤት ተጠግታ ነው ቤት የምትሰራው። የሰማችሁ ነው። ወፍ ቤት ስትሰራ ከሰው ቤት ተጠግታ ነው ወይ ዛፍ ላይ ነው ወይ ሰው ቤት ተጠግታ ነው የምትሰራው። የፈለገው ክፉ ሰው ቢገጥማት እንዴት ቤቴ ላይ ቤት ሰራች ብሎ ክፉ ሰው ቢገጥማት እንቁላል ቢኖራት ከቤቷ እንቁላል አውጥተው ምን ይባል ቢሰሩባት ወይም ጫጩቶች ካሏት ጫጩቱን አውጥተው ቢገሉባት ልጆቿን ቤቱን ካላፈረሱባት ጨርሰው አገር ለቃ አትሰደድም ይላሉ። አትሰደድም በጭራሽ። እንቁላል ስለተሰበረ ጫጩቶቿ ስለተገደሉ ቤቷን ለቃ አካባቢውን ለቃ አትሰደድም። ቤቱ እስካለ ድረስ ትቀጥላለች። ያን መከራ ተቋቁማ ማለት ነው። ፈጽሞ ግን ቤቱን ሲያፈርሱባት ከዚያ በኋላ ተመልሳ አትመጣም። ሌላ ቦታ ሄዳ መኖር ትጀምራለች። ጨርሳ ትሰደዳለች። ጨርሰው ቤቱን ይዝሩባት። ሌላው መከራ ሁሉ ተቋቁማ ቤቱን ጨርሰው ሲያፈርሱባት ግን ጨርሳ እሷ ምን ትላለች? ትሰደዳለች። አትመለስም። ቤት መልሳ ማትሰራም እዚያ ቦታ ላይ። ይህን ሲተረጉሙት እኛ የመንፈስ ቅዱስ ማደሪያዎች ነን። እግዚአብሔር ማደሪያ ነው። ክርስቲያን አማኝ የእግዚአብሔር ማደሪያ ነው፣ ታቦት ነው፣ ማደሪያ ነው ስንል አሉ ሊቃውንቱ። ሰው በ40 በ80 ቀን ተጠምቆ ከመንፈስ ቅዱስ ከተወለደ በኋላ የእግዚአብሔር ልጅ ከሆነ በኋላ ስጋው ደሙን ተቀብሎ ሱታፊ ካደረገ በኋላ ከዚያን ጊዜ ጀምሮ እግዚአብሔር መንፈስ ቅዱስ ወይም እግዚአብሔር ሰው ላይ አይለየውም። ምንም የፈለገው ኃጢአት ቢሰራ ቢበድልም በእምነቱ እስከጸና ድረስ እግዚአብሔር አይለየውም። ኃጢአት ስለሰራ ጨርሶ አይለየውም። እግዚአብሔር እየጠበቀው እድሜ ለንስሐ እየሰጠው ኃጢአቱን ቢጸየፍም ኃጢአተኛውን ግን ጨርሶ እግዚአብሔር ምን አይለውም? አይጥለውም እግዚአብሔር። ለዚህ ነው በሕዝቅኤል ላይ እንደተገለጠው ህዝቡ በድለዋል ኃጢአት ሰርተዋልና ቤተ እግዚአብሔር አንመጣም አሉት ነብዩ። ለምን አትመጡም ሲላቸው እኛ ኃጢአተኞች ነን ይቀስፈናል እግዚአብሔር፣ ስለዚህ አንመጣም ቤተ እግዚአብሔር አሉት። ህዝቡ ለቤቱ ስለማንመጥን ለቤተ እግዚአብሔር እኛ የጎደፍን ኃጢአተኞች ስለሆን አንመጣም አሉት። ለእግዚአብሔር አመለከተ። እንደዚህ ብለውኛል፣ ወደ መቅደሱ አንመጣም፣ እግዚአብሔር ይቀስፈናል፣ ይገለናል ብለው መልስ ሰጥተውኛል። ምን ላድርጋቸው አሉ። እይፈቅድ ሞቶ ጉርበዶሙ ለሉ ህዝብ ወንግሮሙ ይህን ህዝብ በለው እንዲህ ብለህ ንገራቸው፣ አስተምራቸው፣ ስበካቸው። እይፈቅድ ሞቶ ለሐጣ አላ ግባቶ ተመይጦቱ ሀቢ ኃጢአተኛው እስከ ኃጢአቱ ወደ እኔ እንዲመጣ እንጂ
እስከ ኃጢአቱ እንዲጠፋ አልፈልግም እንዲሞት አልፈልግም ብለዋል። ያ ማለት ቤት ካላፈረሱባት እንቁላል ሊሰሩባት ልጆቿን ሊገሉባት ወግ ቤቷን ጥላ እንደማትሄድ ጨርሰው እስከሚያፈርሱባት ድረስ ምንም በደለኞች ኃጢአተኞች ብንሆን በነገር ሁሉ ማን አይለየንም? የእግዚአብሔር ጥባቆት አይለየንም። ቢለየን ኑሮ መኖር አንችልም። ይቻላል? ምንም አይቻልም። መንቀሳቀስ ከቤት ተነስተን ወደዚህ ለመምጣት አንችልም። ከዚህ ተቀምጠን ለመማር ቁመን ለማስተማር አንችልም። በማን ካረዳን በስተቀር የቆምነው በማን ምሕረት ነው? በእግዚአብሔር ምሕረት ነው ማለት ነው። ጨርሶ ታዲያ ቤት ጨርሶ ሲያፈርሱባት እንደምትሰደድ እግዚአብሔር የሚባል አላውቅም። ጾሙንም ጸሎቱንም እምነቱንም ስናቆመው ያን ጊዜ እግዚአብሔር ይለያል። ወፍ ጨርሶ ቤቷን ሲያፈርሱባት እንደምትሰደድ እግዚአብሔርን ከኛ የሚለየው ጨርሰን ስንክደው ብቻ ነው። በደለኞች ስለሆን ማን አይለየንም? ማን አይለየንም? እድሜ ለንስሐ እየሰጠ በማይዝል የምሕረት ትከሻ እግዚአብሔር ሕዝቡን ይሸከማል ማለት ነው። እግዚአብሔር ለዚህ ነው የምንኖረው ማለት ነው። እና ሐዋርያው ቅዱስ ጴጥሮስ ቃል የተናገረው ምስክርነት ስንል በዚህ በተግባር እስከ መጨረሻው ድረስ የሚመጣውን ዓለም በእምነት ላይ የሚያመጣውን ተጽዕኖ ተሸክሞ ፊት ለፊት እየተጋፈጡ መቀጠል የተግባር ሰማዕትነት ምስክር የሚባለው ይሄ ነው ማለት ነው። ሁለተኛው የቃል ነው። ወንጌል መስበክ፣ ማስተማር፣ ያልተጠመቁትን ማጥመቅ፣ ያላመኑትን ማሳመን፣ የራቁትን ማቅረብ፣ የተበተኑትን መሰብሰብ ሁለተኛው ምስክርነት ይሄ ነው። አባቶቻችንን በቃልም በትምህርትም ምስክር ናቸው። በተግባርም ማለት ነው። በተግባር እስከ ሰማዕትነት ደርሰዋል። ራሳቸውን ሰጥተዋል። ታሪኩ እንደምታውቁት ሁልጊዜ እንደሚተረከው ዛሬም እንደሚተረከልን የተተረከልን ማለት ነው። ሌላው በወንጌል ደግሞ ዓለምን በመስበክ የራቀውን በማቅረብ የተበተነውን በመሰብሰብ በደንብ አድርገው ዓለም እንዴት አድርገው እንዲያስተማሩ ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ዓለም ሳይፈጠር የእግዚአብሔር ልጅ ዓለምን ፈጥሮ የድንግል ማርያም ልጅ ሁለት ልደት እናምናለን፣ እግዚአብሔር ወልድ የእግዚአብሔር አብ ልጅ ነው ብለው ለዚህ ስም መከራ መቀበላቸውን ምስክርነት እኛ ለዚህ ነገር ምስክሮች ነን ይላል ሐዋርያው። ይህን የሐዋርያት ሥራ እንደው ምዕራፍ 10 ጠቅለል አድርጌ ምዕራፉን አይዋል። ምክንያቱም በዚህ ምዕራፍ ላይ ስትመለከቱ በጣም በሚደንቅ ሁኔታ የቅዱስ ጴጥሮስ ምስክርነት ከየት እስከ የት እንደሆነ በደንብ አድርጎ ነው የሚነግረን። እግዚአብሔር እየረዳቸው አባቶቻችን ዓለም እንዴት እንዲያስተማሩት ይህ ነገስታት የለም፣ ንግስታት የለም፣ መቶ አለቃም የለም፣ ባለስልጣን የለም፣ ተራ ሰው የለም፣ ወፍራም የለም፣ ቀጭን የለም፣ ባለጸጋ የለም፣ ድሃ የለም፣ እኩል ይሰብካሉ። ምን ይላሉ? አረ ነገር እኩል ምን ይላሉ? አሁን እኛ አንዳንድ ጊዜ እኩል አንሰብክም ማለት ያኛውን ከፍት እናደርገዋለን፣ ገንዘብ ያለውን እንክበዋለን፣ ሀብታሙ ሰው የሌለውን ጽድቅና ሁሉ ምንክብበት ሁኔታ አለ። አባቶቻችን ጋር እንደዚህ የለም። ምክንያቱም ገንዘብ መኖር የእምነት መለኪያ ሊሆን አይችልም። ለእግዚአብሔር መንግስት መለኪያ ሊሆን አይችልም። በገንዘባችን መልካም እንድናደርግ ማስተማር መስበክ ጥሩ ነው። ወንጌል ግን ለሁሉ እኩል ነው። እየሰማችሁ ይሄ ወንጌል ለወፍራም አይባል፣ ለቀጭን ለሴት አይባል፣ ለወንድ አይባልም፣ ለነጭ አይባልም፣ ለጥቁር አይባልም፣ ለባለጸጋ ለድሃ የሚባል ወንጌል የለም። ወንጌል ጥንቅቅ አድርጎ ሁሉንም እኩል ይገስጻል፣ ያስተምራል። ሐዋርያው እንደተናገረው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 15 ላይ ቁጥር 13 ጀምሮ ስታነቡ ወሁሉ ዘተጽፈ ለተግሳጸ ዚአነ ተጽፈ የተጻፈው ሁሉ ለእኛ ትምህርት ተጻፈ ከመ በትዕግሥትነ ወበተወክሎ መጻሕፍት ንርከብ ተስፋነ ተስፋ የምናደርገውን ነገር እንወርስ ዘንድ መጻሕፍትን በማመን እንድንወርስ የተጻፈው ሁሉ ለእኛ ትምህርት ተጻፈ ይላል። ለማን ትምህርት ተጻፈ? ለእኛ ተግሳጽ ልንገሰጽ እኩል ልንገሰጽ ማለት ነው። አንዱ ሳይደረግ ማለት ነው። አባቶቻችን የሚለየው ትምህርታቸው እዚህ ላይ ነው ማለት ነው። አያችሁ፣ የሚያዳሉለት ምንም የለም። ከወንጌል በላይ አዳልተው ወይም ወንጌልን ለአንዱ እንደፈለጉ ለአንዱ እንደፈለጉ የሚሰበክ አይደለም። ወንጌል እውነታ ስለሆነ በምድር ላይ የተሰጠን የምስክርነት አደራ ስለሆነ ስለ እግዚአብሔር ክብር የምንሰብክበት ስለ እምነታችን ጽናት የምንሰማው እውነታ ስለሆነ ሐዋርያው ቅዱስ ጴጥሮስ መጀመሪያ ቆርኔሌዎስ ወደሚባል ሰው እንደተላከ ይነግረናል። የመጀመሪያው አንቀጽ ማለት ነው። የመጀመሪያው አንቀጽ በኋላ ሲል በሀገረ ቂሳርያ ዘስሙ ቆርኔሌዎስ አቤት የመቶ አለቃ ቂሳርያ በሚባል ሀገር ኢጣሊቂ በሚባል ለሕዝበ ሰቂራ ይለዋል ጭፍራ ነበረ። በዚያ የመቶ አለቃ የሆነ ቆርኔሌዎስ የሚባል አንድ ሰው ነበረ። ይሄ ሰው ምጽዋት ይመጸውታል፣ ጸሎትም ያደርጋል። ጧት ማታ በጸሎት በምጽዋት ይተጋል። ነገር ግን የጎደለው ነገር ነበረ። ያ የጎደለው ነገር ምን ነበር ከተባለ ምግባሩን አስቀደመውና መሰረቱን የዘነጋ
እምነት ነበረው እምነት አልነበረው እምነት አለው ጥምቀት አልነበረው በእምነቱ ምን ያቀርባል መስዋዕት ጸሎት እንዲሁም ደግሞ ስጦታ ያደርጋል ይመጸውታል ነገር ግን ጥምቀት ጎሎ ነበር ተቃል ገናችሁ የእምነታችን በር ምንድነው ከተባለ ወይ የድነትን በር ማለት እንችላለን የእምነትን በር እንለዋለን አንቀጹ በሩ ጥምቀት ይባላል ተቃል ገናችሁ ያመነ የተጠመቀ ምን ይላል በእምነት ብቻ አይሆንም ማለት መጠመቅ የግድ ስለሆነ ጥምቀት የእምነታችን መሰረት ነው የድነታችን በር ነው አይታችሁ ከሆነ ሚስጥራት ሲፈጸሙ ደረጃ በደረጃ ሰባቱ ሚስጥራት ስንመለከታቸው የድነት መንገዶች ናቸው እነዚህ የተተረፈረፈ ጸጋ ተሰጠን የምንለው ጸጋ እግዚአብሔር የምንለው አንዱ መሰረታዊ ነገር እነዚህ ሰባቱ ናቸው እግዚአብሔር የሰጠን ጸጋ ማለት ነው የድነት መንገዶች ናቸውና ከዚያ መካከል የመጀመሪያው ምንድነው ከተባለ ጥምቀት ነው ጥምቀት ሳይፈጽም ምን ፈጽመው የለም ስድስቱ ሚስጥራት የሚፈጸሙት ከጥምቀት በኋላ ነው ወለታስ ከምን በኋላ ነው ከሰባቱ ማን ይቀድማል ተባለ ማን ይቀድማል ስንቆጥርም ደረጃ አለው ራሱ ዝም ብሎ በዘፈቀደ ሰባቱን መቁጠር አይቻልም ሚስጥረ ቁርባን ላይ ጀምር ማለት ነው ዝም ብሎ ሚስጥረ ክህነት አይባልም ክህነት በኋላ የሚመጣ ነው ያው የሚመናን ወደ ክህነት ይቀየራል የሚመንለት ነው የሚቀድመው ከክህነት ማለት ነው ሱነታው 12 ሰዎች ይጣራ የሚመናቸው አስተማራቸው አዘጋጃቸው ከተረዱ አወቁ በኋላ እግዚአብሔር ይወልድ የእግዚአብሔር ልጅ ነው የሚለው በደንብ ተንቀቀው ነገረ ተዋህዶ ከተረዱ በኋላ ነው በምድር በሰማይ ሰርፍ ተብሎ የሚመንነቱ ወደ ካሊ ቀየረው ጴጥሮስ ባሮ ድረስ ሁሉ እንደዚህ አይመጣው የሚቀድመው የሚመንነት ስለዚህ ከሚመንነት ደግሞ የመጀመሪያው ምንድነው በሩ የመዳኛ በራችን ምንድነው ከተባለ ጥምቀት ይባላል ከጥምቀት የሚቀድም ሰባቱ ሚስጥራት የሉም መጀመሪያቸው ምንድነው በ40 ቀን እንጠመቃለን አይደል መልካም ከተጠመቅን በኋላ ወዴት ነው የምንጓዘው ቀጥሎ ያለው ሚስጥር ምንድነው ቅባሜሮን እንቀባው አይደል ታተምን ማለት ነው እሺ ከቅባሜሮን ቀጥሎ ወዴት ነው የምንሄደው ወደ ስጋው ደግሞ አይደል ጻድቅ ሄደው ደረጃ አለ ያልኳችሁ ስለዚህ ግን በሩ መንገዱ ማን ነው ከተባለ የድነት በር መንገዱ ጥምቀት ይባላል ማለት ነው ጥምቀት ሳይኖር ወደ ነው አይደለም ይሄ መሰረታዊ ነገር ስለሆነ ማለት ነው እና በዚህ ደረጃ በደረጃ ሄዳሉና ይሄ ሰው ይመጸውታል የመቶ አለቃ ነው ብዙ ወታደር ይመራል ባለስልጣን ነው ጀነራል ማድረግ ይችላል አንዱ ግባ ማለት በስሙ የሚያዘውቱ አለ ደግሞ የሚቀርብ የማይባል ባይለጸጋ ነው ከዚያ ካለው ሀብቱ ይሰጣል ይመጸውታል ለነዳያን ይመጸውታል ደግሞ ጸሎት ይጸልያል ረፍት የለው ጻድቅ ወፈራህ እግዚአብሔር ይፈራል አለ ጻድቅ ብሎታል በነገራችን ላይ ጻድቅ ማለት ምን ማለት ነው ስላችሁ እውነተኛ ማለት ነው ምን ማለት በዚያው ሲተረከው እውነተኛ ሐሰት ሳይናገር የሚኖር ማለት ነው እንጂ መንግስተ ሰማያት ይገባ ማለት አይደለም ገና አልተጠመቀም ጻድቅ የሚለው እዚህ ላይ ጻድቅ እውነት ተናገረ ነው ጽድቅ ማለት ያው እውነት ማለት ነው ጻድቅ ነበር ማለት እውነተኛ የሚናገር ሰው ነው በፍርዱ አይዛባም ጥሩ እየመራ ነው መቶ አለቃ ነው ብያቸዋለሁ ነገር ግን የጎደለው አንድ መሰረታዊ ነገር አለ አያችሁ እምነት ኑሮት እግዚአብሔርን እያመነ እውነት እየተናገረ እየመጸወተ እየጸለየ አንድ ትልቅ ነገር ጎሎታል ምንድነው የጎደለው እነዚህ ሁሉ አያጸድቁም እያለ ያለው መጽሐፉ ምክንያቱም ምን ከሌለ ጥምቀት መሰረት ነው ለዚህ ነው ጌታችንን በኒቆዲሞስ አማካኝነት አስቀድሞ ጥምቀትን አስተማረ ፍጹም የሆነ ልጅነት ከእግዚአብሔር መወለድ እንዳለበት ለኒቆዲሞስ ዮሐንስ ወንጌል ምዕራፍ 3 ላይ በደንብ አስተማረው ያንንም ሐዋርያው በኤፌሶን መልእክቱ ላይ አንድ ጥምቀት ብሎ አስረግጦ አስተማረ ከዚያም በኋላ እንደገና 318 ሊቃውንትም በአንዲት ጥምቀት ምን እንላለን እናምናለን አረጋግጡ ይሄ ቋሚ ትምህርታችን ነው ማለትም የምስጢራት ሁሉ መጀመሪያ የነገረ ድነት በር መክፈቻው ዋናው በሩ ምንድነው ጥምቀት ነው እግዚአብሔር ፈራ ነበር ምስለ ሁሉ ሰባ ቤቱ ቤተሰቦቹ ጋር ልጆቹም ቤተሰብ በቤቱ የሚኖረው ሰራተኛው ሁሉ ወንዱም ሴቱም እግዚአብሔር የሚፈሩናቸው ወይ ገብር ብዙ አመጽዋት ለብዙ ህዝብ ብዙ መጽዋት ያደርጋሉ ወትረ ቅድመ እግዚአብሔር በእግዚአብሔር ፊት ማለትም በወደ መቅደስ ይሄደ ማለት የእግዚአብሔር ፊት ማለት መቅደስ ማለት ነው ሲተረጎ ምን ማለት ነው ቅዳሴው እግዚአብሔር ፊት የለውም ላይ የለውም ታች የለውም ፊት የለውም ኋላ የለውም መሰረት የለውም ጠፈር የለውም ይላል አይደል አማርያቆስ ታዲያ ምንድነው ፊቱ ይለው መጽሐፍ ቅዱስ ከተባለ ቤተ መቅደሱ
በቤተ መቅደስ እየተገኘ ይመጸውታል፣ ጸሎት ያደርጋል። እግዚአብሔርን ፈርቶ ተንበርክኮ ይጸልያል ጧት ማታ ማለት ነው። ይህን ሁሉ ያደርግ የእግዚአብሔር ፊት ቤተ መቅደስ። ለዚህ ነው ቅዱስ ገብርኤል በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ያለው ለካህኑ ዘካርያስ። በማን ፊት የምቆመው? መቅደስ ውስጥ የማልለይ መልአክ ማለት ነው። ከመቅደሱ አልለይም፣ ዕጣን ማሳረግልህ እኔ ነኝ፣ ዘወትር እረዳሃለሁ። በገሃድ ስላላየህ ነው እንጂ ካንተ ተለይቼ አላውቅም። በመቅደሱ ሁልጊዜ ጸሎት እናሳርጋለን እኛ ማይበረ መላእክት አንለይም። መቅደሱ ማለት ነው እንጂ እግዚአብሔር ፊት የለውም ወይም በቦታ አይወሰንም ይሄ ማለት ነው። የነገረ ተዋህዶ ረቀቅ ስለሚል በማይጸነ ማርያም አለ ዓለምን እየገዛ አለ፣ በሰማይ ዓለምን ይገዛ እዚህ ማይጸነ ማርያም ውስጥ አለ። ለተወር በማይጸነ ማርያም ኖረ ሲሆን እግዚአብሔር ዓለም ያላስተዳዳሪ ሆነ ማለት አይደለም። በዓለም ውጭም አለ፣ በዓለም ውስጥም አለ፣ በማይጸነ ማርያምም አለ ነው። ያ ረቀቅ ስለሚል ብዙ ወደዚያ አንዳንድ ጊዜ እንደውም አሁን የተቸገርነው ሚመናን ላይ የማይሰበክ ስብከት እየሰበክን እየረበሽናቸው ስለሆነ ወደዚያ ጠለቅ ብዬ አልገባም። ዋናው መሰረታዊ ነገሩ ግን የድነት መንገድ ምን እንደሆነ እንደገናም ደግሞ ምስክርነት ምን እንደሆነ የሐዋርያት አባቶቻችን ትምህርት ለማየት ነው። ይህን እየጸለየ ባለበት ሰዓት እየመጸወተ ባለበት ሰዓት በቤተ መቅደሱ ማለትም በእግዚአብሔር ፊት ያለው በመቅደሱ ዘወትር የማይለይ ሰው ለጸሎት የሚተጋ ያን የሚፈራ እውነትን የሚናገር መቶ አለቃ ቆርኔሌዎስ የሚባል ሰው በቂሳሪያ ሀገር ኢጣሊቂ ለሚባል ወይም ጭፍራ ለዚያ ተሾሞ የነበረ የመቶ አለቃውን ሰው እግዚአብሔር ይህን ሁሉ እያየ እየደከመ እያየው ነው አያቸው። ነገር ግን እንዳይድን አንድ ነገር ጎሎታልና ያንን ነገር የሚያሳየው መልአክ እንዲላክለት እግዚአብሔር ፈለገ። ይልክለት ፈለገ። መልአክ እንዲላክለት ማን ፈለገ? እግዚአብሔር ፈለገ። መልአኩ እንዲላክለትና ይችን የጎደለችውን ይሙላል። እኛ ብዙ ጥረት ስናደርግ ጎደሏችንን ማን ይሞላል? ከኛ የሚጠበቀው መጣር ነው። ሁሉ መሆን አንችልም አይደል? ፍጹም መሆን አንችልም። ጉድለት ይኖርብናል። ሰው በሰው ዘንድ ጉድለት ግድ ነው። ነገር ግን ሁልጊዜ መጣር ጉድለትን ለመሙላት ጥረት ማድረግ ነው። ስንጥር እግዚአብሔር ደግሞ ጉድለታችንን ይሞላል። ሲፈልግ መልአኩን ይልካል። ሲፈልግ በቅዱሳን አማላጅነት በእናቱ በድንግል ማርያም አማላጅነት ሳሊለነ ቅዱስ ብለን በምንጠራት በቅዱሳን ሁሉ እንደዚህ ምስክር በሆኑት በአደባባይ ቁልቁል እየተሰቀሉ በሰፊ እየተቀሉ ራሳቸውን አሳልፈው በሰጡ በቅዱሳን አማካኝነት እግዚአብሔር የኛን ክፍተት ይሞላል። ግን ከኛ ጥረት ያስፈልጋል። ምን ያስፈልጋል? ይህ ሰውዬ እየጣረ ነው፣ ግን የዘነጋው መንገድ አለ። ያለፈው ማለት ነው አልፎት የሄደ መንገድ ነበረ። ዋናውን መስመሩን አልፎ ስለነበረ ወደ መስመሩ እንዲመለስ መልአኩን ላከልን ነው። እግዚአብሔር በምሕረት መልአኩን ለኛ ላከልን። አሰራው መልአክ እግዚአብሔር ከሱተ ጊዜ ፍጹም ሰዓት ዘመአልት ከቀኑ 9 ሰዓት ላይ እግዚአብሔር መልአክ በጋር ተገለጠለት። ወአሐቢው ወይቤሎ ቆርኔሌዎስ ወደ እርሱ ገባና መልአኩም እንዲህ ብሎ ተናገረው። ነጸረ ሐቢው ወፈራ ወደ እሱ ተመለከተ፣ እሱ ፈራ፣ ምክንያቱም መልአክ አይቷልና። ወይ ምን ትል እግዚኦ ምን ትላለህ? ምንድነው የምትለኝ አለው። ወይ ቤሎ ጸሎትከ ወምጽአትከ አርገ ቅድመ እግዚአብሔር፣ ጸሎትና ምጽአትህ በእግዚአብሔር ፊት ደርሶልሃል። የሰማችን ጸሎታችን እግዚአብሔር ይቀበል። አው ጸሎትን ምጽአትን እግዚአብሔር መፍራት ትክክለኛ ፈራጅ መሆን በእግዚአብሔር ፊት ለመታሰቢያነት ደርሶልሃል። እግዚአብሔር ተቀብሎታል። እግዚአብሔር አይቷል፣ በምሕረት ተቀብሎታል። አያችሁ፣ የጎደለውን ደግሞ ሊነግረው ነው። ከዚያ በኋላ ወይስ የሚፈኑ ነው ሀገር ኢትዮጵያ 3 ሰዎችን ወደ እነሱ ላካል። ስምዖን ጴጥሮስ ይልኩልህ ዘንድ ነው። አሁን እዚህ ላይ መልአኩ መንገድ መራው ማለት ነው። ምን መራው? መልአክ ማጥመቅ ስራው ስላልሆነ መልአክ ማብሰር ነው። መልአክ መልካም ነገር መናገር ነው። መልአክ መርዳት ነው። መልአክ ከወደቀበት ማንሳት ይችላል። እንቅፋትን ማስወገድ ይችላል። መልአክ ሰንሰለት ቆራርጦ ነፃ ማውጣት ይችላል። መልአክ ፍጹም እርዳታ ይረዳል። ከዚህ ተልኮ ማጥመቅ ግን የሰዎች ከሰዎችም ለካህናት የተሰጠ ጸጋ ነው። ተቃሉ ገናችሁ መልአኩ ድርሻውን ተወጣ። 3 ሰዎችን ጠራና ወደ ኢትዮጵያ ሀገር ላክ። ኢትዮጵያ የምትባል ከተማ አለች፣ በዚያው በቂሳሪያ ነው። ወደዚያ ላክ 3 ሰዎችን። ጴጥሮስ የሚባል ሰው ይጥሩልህ። ዘይሐድር ቤተሰፋ ያሳይ የጫማ የሚሰፋ ስምዖን የሚባል ሰው አለ። ጫማ ሰፊው በሱ ቤት የሚያድር ጴጥሮስ የሚባል ሰው አለ። እሱን እንዲጠሩልህ 6 ሰዎች ይላካሉ። አዎ በባህር ዘመን ገለ ባህር በባህር ዳር የሚኖር ከባህር አጠገብ የሚኖር ጫማ እየሰፋ የሚተዳደር እሱ ነው ማለት ነው። እየሰፋ የሚተዳደር ሰው አለ ስምዖን የሚባል እጅግ መልካም ሰው፣ ደግ ሰው፣ ከሐዋርያት ጋር በስራ የሚቀራረብ እጅግ መልካም ደግ የሆነ አማኝ የሆነ ሰው
አለ በባህር ዳር ነው ቤቱን ሰርቶ የሚኖረውና በዚያ ቤት ደግሞ ወንጌል እየሰበከ ያለ ጴጥሮስ የሚባል ታላቅ ሐዋርያ አለ። የክርስቶስ ምስክር የሆነ የቤተክርስቲያን አምድ ደግሞ ኮክ ሃይማኖት የቤተክርስቲያን መሰረት ተብሎ የሚጠራ ጴጥሮስ የሚባል ሰው አለ። እሱን እንዲጠሩልን ሶስት ሰዎችን ምን በላ ነው ላክ ወሙት ይነገረከ በዘጣዩ አንተ ወኩሉ ቤትከ አንተና ቤተሰቦች የምትድንበትን መንገድ እሱ ይነግራል። የሚፈለገው የት እስኪ በሉ አንተና በመስ ቤተሰቦች የምትድኑበትን መንገድ እሱ ይነግራል። ማን ነው የሚነግረው? ጴጥሮስ። ለማን ነው የሚነግረው? ለቆርኔሌዎስ። አሁን ይህንን መልእክት እየላከ ያለው እያዘዘ ያለው አዛዡ ማን ነው? መልአኩ ነው። ከማን ተልኮ ነው የመጣው? ማንን መንገድ ሊያሳየው? መቶ አለቃው ነገር ሶስት ሰዎች ላከና በኢትዮጵያ ከተማ በባህር ዳር ቤቱን ሰርቶ የሚኖር ጫማ ሰፊ የሆነ ስምዖን የሚባል ሰው አለ። በዚያ ቤት የሚኖር ታላቅ ሐዋርያ አለ። ማጥመቅ የሚችል ማለት ነው። ጉድለት የሚሞላው በሱ ነው አለው። በሱ አማካኝነት ነው ጉድለታችን የሚሞላው በካህናት አማካኝነት ነው። ከቃሉ ጋር ናችሁ። አሁን ቤተክርስቲያን የሚመናን የሚኖሩት ካህናት ሲኖሩ ነው። ሚስጥሩ እዚህ ላይ ነው። ማሰሪያው የሚባለው ነው። ምክንያቱም ልጅነት የምናገኘው ቤተክርስቲያን መጥተን በካህናት አማካኝነት ስለሆነ የድነት በሩ የሚከፈተው ጥምቀት የሚሰጠው በአባቶች አማካኝነት ስለሆነ ነው። አሁን እዚህ ላይ ያለ ጴጥሮስ መንገድ የሚያሳይ የለም። ሂድና ንገረው አለው። መልካም ነው። ጸሎት ያደርጋል፣ ይመጸውታል፣ በእምነቱ ጥርጥር የለውም። በሌሊት ዘወትር በቤተ መቅደሱ አይጠፋም፣ እውነትን ይናገራል፣ ፍርድ አያዛባም። ግን ይህንን መልካም ሰው ትልቅ ነገር ጎድሎታልና ጉድለቱን እንዲሞላ ይሄን ንገረው አለና ለእሱ ንገረው ብሎ መልአክ ላከለት። አያችሁ፣ መልአኩ መጣና ደግሞ ጴጥሮስ የሚባል ሰው አለ የምነግርህ በእግዚአብሔር ዘንድ ጸሎት እንደደረሰ እግዚአብሔር እንደሰማህ እግዚአብሔር እንደሚወድህ እውነተኛነትህን ጸሎተኛነትህን እንዲሁም ደግሞ መጽዋች መሆንክን ወዶልሃል እግዚአብሔር አለ። ግን ክፍተትህ እንዲሞላ ደግሞ አንድ ነገር የጎደለ ስላለ ያንን ጎደሎ በእኔ አይደለም የሚሞላው እኔ ሰዎችን ላክና አስጠራው ያልኩ በጴጥሮስ አማካኝነት ነው። የካህናት ስራ ስለሆነ በጴጥሮስ አማካኝነት ጉድለት ይሞላል። አስጠራና ታለው ወሐሊቆ መልአክ ዘተናገሩ ጸውዓ ክሌተ ሟልያን ይሁን። ከዚያ መልአኩ አልፎ ከሄደ በኋላ እርሱ ደግሞ ሁለቱን ከአገልጋዮቹ ወይም ከወታደሮቹ መቶ አለቃ ስለሆነ ጠራ። አሃደ ሐራ ሄረ እንትማሉ ከሚያገለግሉት ደግሞ ሌላ አንድ ወታደር እርሱን ጠራ። ወነገሮሙ ሁሉ ወላኩኑ ሀገር ኢትዮጵያ ያ መልአኩ የነገረው ሁሉ ለነዚህ ለሶስቱ ሰዎች ከወታደሮቹ በአጠቃላይ ከቤቱ አገልጋዮች ሁለት ከወታደሩ አንድ ሶስት ሰዎች ላኩለሳለ እነኛን ጠራና መልአኩ እያንዳንዷ ነገር የነገረውን ነገር ለነዚህ ሰዎች ነገራቸው። ለምን እነዚህ ሰዎች ወደ ጴጥሮስ ወደ ጫማ የሚሰፋ ወደ ስምዖን ቤት ሊላኩ ስለሆነ በትክክል መልእክቱን እንዲያደርሱለት በደንብ ነገራቸው ይላል። ምን አላቸው? በደንብ ምን አላቸው? ነገራቸው። አሁን እዚህ እናንተ በደንብ የሚነገራችሁ ቤተክርስቲያን ስትመጡ ታሪኩ በደንብ የሚተረክላችሁ ስብከቱ የሚሰበክላችሁ በደንብ ቅዳሴው ሰዓት በሰዓታቱ በእያንዳንዱ ነገር ጥሩ መልእክት የሚተላለፍላችሁ ለምን መሰላችሁ? በደንብ ተረድታችሁ እንድታስረዱ ነው ይባላል። አቃሉ ገናችሁ እዛው አሁን ይሄው ይሰብካል የተማረው የሚነግራል አው ጎበዞች ነው ትኖራላችሁ። ምንም ጥርጥር የለው። ብዙ ክርስቲያኖች ጎበዞች አሉ። ለእምነታቸው ሽጣቸውን ገትረው የሚከራከሩ የመናፍቃን አፍ የሚዘጉ ወጣቶች አሉ። እናውቃለን። በሶሻል ሚዲያው በተለያየ ቦታ ይሄ ጥሩ ነው። አንዳንድ ጊዜ ደግሞ እንደው በደንብ ሳንይዘው ደግሞ ወጥቶ ደግሞ መናገሩ ደግሞ ቤተክርስቲያኗን ሊያቃልስ የሚችል ጥንቃቄ የሚያስፈልገው ነገር ነው። በዝርዝር ግን መጽሐፍ ቅዱስንም ሆነ የሃይማኖቱን ትምህርት ቀኖናው ብትንትና አድርጎ እስከ ትውፊት ከታወቀ ግን በደንብ ፊት ለፊት መመስከር ሂዶ ያወቁትን ማሳወቅ እንደሚገባ ጴጥሮስን ብቻ አይደለም ማነው መልአኩ ብቻ አይደለም የነገረው ቆርኔሌዎስን ለመልእክተኞቹ ላከ። እሱም ብቻ አይደለም ጌታችን ራሱ በዚህ ምድር ላይ ወንጌል በሚያስተምርበት ጊዜ ከጧት 3 ሰዓት ጀምሮ እስከ 6 ሰዓት 3 ሰዓት ሙሉ አንዲትን ሴት በሰማርያ ምድር ውሃ የምትቀዳ ሴት ሰብኳል። ጌታችን ብቻዋን ማለት ነው። አንዲት ሴት 3 ሰዓት ሙሉ እሷን ከሰበከ በኋላ ፍጹም እሷ መሲህ ክርስቶስ እንደመጣ ያለ መድኃኒት እንደሆነ እርሱን ከተረዳችው ካመነች በደንብ አድርጋ ካረጋገጠች በኋላ የሰማርያ ከተማን ብቻዋን ሰብከዋለች። አንዲት ሴት ጌታ ሲሰበከ እሷ ከተማ ሙሉ ከተማ ሰበከች። አሁን እዚህ በትንስን ማረጀ በተለያየ ምክንያት የቀሩ ሰዎች አሉ።
አንድ ጊዜ 3-4 ሰው ሊሆን ይችላል። አንዱ መጥቶ 3ቱ ላይ መጡ ይችላሉ፣ 2ቱ ላይ መጡ ይችላሉ። ባል መጥቶ ሚስት ላትመጣ ትችላለች። ልጆች መጥተው እናት አባት ላይ መጡ ይችላሉ። ስለዚህ አደራ ነው። ይሄ ምስክርነት ያለው አንዱ ይሄ ነው። ለዚህ ነገር እኛ ምስክር ነን ብለን የተነሳ ነው። ዋናው መሰረታዊ ነገሩ ተልእኮውን በደንብ ተረድተን ትምህርቱን በደንብ ተምረን መረዳት ማወቅ ያለብንን አውቀን ለሌሎቹ ማሳወቅ የእያንዳንዳችን ድርሻ አንዱ የቃል ምስክርነት ወንጌል መስበክ ስለሆነ ለሁሉም የተሰጠ ነው። ከዚህ በኋላ ለጴጥሮስ ደግሞ ራእይ እነኛ ሰዎች ተላኩ። ወበሳይታን ዘያብሩ በቁ ኢዮጴ እነኛ ሰዎች ሄዱና ኢዮጴ የሚባል ዳዊት ጴጥሮስ ወደ ያለበት ደረሱ። አናባን ከጸሐገር ወጴጥሮስን አርገናይ ሰይጤል ይዜ ቀጥረ ጴጥሮስን ሊጸልይ ወደ ያጥሩ ተጋብሎ ሄደ ይላል። በሚጸልይበት ጊዜ በዚህ ሰዓት ራእይ ታየው ለጴጥሮስ። ምን ታየው? ቀጥታ አሁን የቆርኔሌዎስ ጉዳይ ሳይሆን በምሳሌ ራእይ ነው ለጴጥሮስ የታየው። ምሳሌ ራእይ እነኛ መልእክተኞች ሄደው አደረሱለት፣ ሰላም አሉት፣ ነገሩት አንዳንድ ነገሮች። ግን እግዚአብሔር ደግሞ ለጴጥሮስ ራእይ ያሳየው። ምክንያቱም የተሻለ ከመልእክተኞች ይልቅ እግዚአብሔር ለጴጥሮስ ማስታጠቅ ያለበትን እውነታ ማስታጠቅ ስላለበት ማለት ነው። መግለጽ ያለበትን እውነታ ጴጥሮስ በደንብ እንዲገልጽና እንዲያደርስ ማለት ነው። እግዚአብሔር በራእይ ተገለጸለት። እስመሪበ ወፈቀደ ይምሳ ራበው ርቦት ነበርና ሊበላ ወደደ። ወንዚያ ሰየሉ ሙቱ መጻ ድንጋጼ ላይ ገቡ። እነኛ ምግብ እያዘጋጁለት በነበረ ሰዓት ጴጥሮስ ርቦት ናይተ ኢዮጴ ባጠንፈሽ ተኝቶ እንቅልፍ መጥቶበት ተደሞ ማለትም በተመስጦ በነበረበት ሰዓት ወይም እንቅልፍና ሰው በነበረበት ሰዓት ወይም ምድራዊ ነገርን ዘንግቶ ሰማያዊ ሰማያት መጥፎ ሰማይን ላይኛውን ዓለም እየጎበኘ ባለበት ሰዓት በተመስጦ ባለበት ሰዓት ርቦት ነበርና ራእይ ተገለጠለት ይላል። እግዚአብሔር በራእይ በምሳሌ የቆርኔሌዎስን ጉዳይ ሊነግረው ፈለገ። ያን ጊዜ ድንጋጤ መጣበት ይላል። ራእዩ እንዲህ ነው። እሬ የሰማይ ርህቦ ወወረድ ከመዘቦጣይ ታበይ በምድር እሁዝ በአርባይቱ ማዕዘነ ዓለም ጽነቱ ሰፊ መጋረጃ በአራቱ ማዕዘነ ዓለም የተያዘ ሰፊ መጋረጃ ከሰማይ መጥቶ ሲዘረጋ ተመለከተ ነው የሚለው በራእይ ጴጥሮስ። ሰፊ መጋረጃ መጥቶ ዓለምን ሲቆጣጠር ነው። ከሰማይ ነው የወረደው። ከየት ነው የወረደው? ከሰማይ የወረደ ሰፊ መጋረጃ መጥቶ ሰማይ ሲቆጣጠረው ጴጥሮስ ይመለከታል በራእይ ማለት ነው። በዚያ ላይ የአራዊት ስዕል አለበት፣ የአዕዋፍም ስዕል አለበት፣ የእንስሳትም ስዕል አለበት። ሶስት አይነት ፍጥረቶች ማለት ነው። አንደኛ የአራዊት ስዕል አለበት መጋረጃው ላይ የሚታየው፣ ሁለተኛ የአዕዋፍ ወፎች፣ ሶስተኛው ደግሞ የእንስሳት። እስኪ አንደኛ ምን አልኳችሁ? የአራዊት፣ ሁለተኛ የወፎች ወይም አዕዋፍ፣ እሺ ሶስተኛ የእንስሳት። ስንት አይነት ስዕል ያለባት ሰፊ ምን በዓለም ላይ ምን ያለች የሞላች የተዘረጋች ከሰማይ የወረደች መጋረጃ ዓለምን የተቆጣጠረች በአራቱ ማዕዘን ላይ ተዘረጋች። ሶስት አይነት አራዊት፣ አዕዋፍ፣ እንስሳት የተሳሉባት። ከዚያ በኋላ የእግዚአብሔር መልአክ ጴጥሮስን ይለዋል በራእይ በሕልሙ ማለት ነው እያሳየ እንደዚህ ወደ አውሬው ወደ ሪያው እያሳየ ምን ይለዋል? ኦ ጴጥሮስ ተንሥእ ብላ ወብላ። ርቦት ስለነበረ እረዲና ተነስተ ብላ ይለዋል። ምኑ ነው የሚያሳየው? ወፉን አይደለም እንስሳውንም አይደለም። ምንድነው እያሳየን? አዳንገለ አራዊትን ነው ብላ የሚለው። ከዚያ ጴጥሮስ ምን ይለዋል? ለመላኩ እያናገረው ነውና በራእይ ሲያናገረው ተንሥእ ብላ ተነስና ብላ ርቦ የለም ተነስ ብላ ሲለው ምን ይላል መሰላችሁ? እሱ ደግሞ ግሙራ ኢቦ ርኩስ ውስጥ አውቄ ዘይባላይ ንጹሃ ንጹህ ያልሆነ ነገር ርኩስ ነገር በልቼ አላውቅም ይለዋል ለመላኩ። መላኩ ደግሞ ምን ይለዋል መልሶ? ዘእግዚአብሔር አንጻሐ ወይም አስተናጽሐ አንተ ታረኩስ ወይም ኢታረኩስ። እነሆ እግዚአብሔር የቀደሰውን አንተ ማርከስ አትችልም። እስኪ በሉ መላኩ ምንድን ያለው? መጀመሪያ እያሳየ አራዊቱን ተነስና አርደህ ምን በል ብላ ነው። እሱ ምን መለሰ? ርኩስ በልቼ አላውቅም። ርኩስ ነው አራዊት በልቼ አላውቅም፣ ልበላ አልችልም አለው። ይሄን አልበላም አለ። ቀጠልና ምን አለው? እግዚአብሔር የቀደሰውን አንተ ምን ማለት አትችልም፣ ማርከስ አትችልምና ተነስና አርደህ ምን በል ብላ እያለ ሶስት ጊዜ ተከራከረ ይላል። ስንት ጊዜ ተከራከረ?
ሶስት ጊዜ ተከራከሩ። ይህን ሶስት ጊዜ እየተነጋገሩ ባለበት ሰዓት ያቺ የተዘረጋችው መጋረጃ መጣችና ጥቅልል ላለችና አራዊቱንም እንስሳቱንም አይዋፉንም ጠቅልላ ይዛ ወዴት ነው የሄደችው? ከሰማይ እንደመጣች ወደ ሰማይ ወጣች። ያን ጊዜ ጴጥሮስ ወደ ልቡ ተመለሰና ነቃ። ይሄ ምሳሌያዊ ትምህርት ነው። በምሳሌ በራእይ ጌታችን ለጴጥሮስ በደንብ ሊያስረዳ የፈለገ አንድ ነገር አለ። ምክንያቱም አይዋፍ የተባሉት ካህናት ናቸው። አይዋፍ በክንፍ ይበራሉ፣ ይፋጠናሉ። ካህናት በቤተ መቅደስ አገልግሎት ይፋጠናሉና እንስሳት የተባሉት ምዕመናን ናቸው። እንስሳት የዋሃን ናቸው። ወደ እረኛው ወደ ያሰማራው ቦታ ነው የሚሄዱት። የለመለመ መስክ ሊሆን ይችላል፣ ደረቅ መስክ ሊሆን ይችላል፣ የረፍት ውሃ ሊሆን ይችላል፣ የመከራ ውሃ ሊሆን ይችላል። ወደ መራቸው እረኛው እንስሳት እንደሚመሩ ካህናት እንደመሯቸው የሚመሩ የዋሃን ምዕመናን ናቸው። እንስሳት ያላቸው በየዋህነታቸው፣ በቅድስናቸው፣ በደግነታቸው፣ በሩህሩህነታቸው እንስሳት ምዕመናን ናቸው። በመፋጠናቸው፣ በመሯሯጣቸው አገልግሎታቸው ለመግለጽ አይዋፍ ያላቸው ካህናት ናቸው ይላል። አራዊት ማነው ሲባል ቆርኔሌዎስ ነው። ተቃሉ በላይ እየመጣ ነው። ስለ መቶ አለቃው ነው እየተረገ የመጣ ነው። አራዊት ያለው ቆርኔሌዎስና ቆርኔሌዎስን የመሰሉ ናቸው። ማለትም ያልተጠመቁ ማለት አርደህ ብላ ማለት አጥምቀው ማለት ነው። አሁን አንዳንድ ሰዎች ምግብ ጋር ይዘው እንደው ሪያ ቢበላ እንትን ቢበላ የሚደነቋቆሩ ሰዎች አሉ። አሁን ምግብ ጋር ይገናኙ መጽሐፍ ቅዱስ እያለ ያለው አራዊትን አርደህ ብላ ማለት ያልተጠመቀውን አጥምቅ ነው። የጴጥሮስ መጠራት አላሙ የጳውሎስ መጠራት፣ የእንድርያስ መጠራት፣ የሐዋርያት መጠራት የስባርኪት አስካውን ድረስ በዘመን ሂደት ፓትርያርክ ምን በለው፣ ጳጳስ በለው፣ ቆሞስ ምን በለው፣ ቄስ በለው፣ ሰባኪ በለው፣ ዲያቆን በለው ዓላማው ተልእኮው አርድእ ብላ ነው፣ አጥምቅ ነው። ያልተጠመቀው የጌታችን መመሪያ ምንድነው ያለው? ኩሩ ወመሐሩ ኩሉ አሕዛብ ወንዝ ታጠምቁቦሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ማቴዎስ 28:19 ማርቆስ 16:16 እንግዲህ ሂዱ አሕዛብን ሁሉ አስተምሩ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ምን አድርጓቸው? ደቀ መዛሙርት ማለት ክርስቲያን አድርጉ ማለት ነው። የኔ ልጆች አድርጓቸው ማለት ነው። ወደዚህ ማህበር ወደዚህ በረት ይግቡ ማለት ነው። ቀላቅሏቸው ማለት ነው። ከዚህ ጸጋ የተለዩትን ወደዚህ የተቀደሰ ጸጋ አምጧቸው ማለት ነው። ስለዚህ አርደህ ብላ ሲለው አራዊቱን ቆርኔሌዎስን አጥምቀው የጎደለው ነገር አለ አለው። ጻድቅ ነው። አዎ እውነትን ይናገራል፣ እውነት ይፈርዳል። አዎ መጥዋች ነው፣ ይመጸውታል። አዎ ይጸልያል፣ ይማልዳል፣ ጧት ማታ ያለቅሳል። መልካም መንገድ ላይ ነው ያለው። የጎደለውን ስላለ አርደህ ብለው ማለት አጥምቀውና የጎደለውን ሙላለት ማለት ነው። ወደላችን እግዚአብሔር ይባል። መጋረጃ ወንጌል ናት ይላል። መጋረጃ ማለት አሁን ምዕመናንም ካህናትም አሕዛብም አምነው ሁሉም ተጠቅልለው መንግስተ ሰማያት የሚገቡበት የሕይወት መንገድ ወንጌል ነው። ምንድነው? ወንጌል ነው መጋረጃው። ከሰማይ ወረደ ማለት ከሰማይ በወረደው በኢየሱስ ክርስቶስ የተሰራ ሕግ ማለት ነው። ሰማያዊ ሕግ ነው፣ ምድራዊ አይደለም። ምድራውያን ኃያላን ነገሥታት ተነስተው እንደፈለጉ ሊያሻሽሉት የማይችሉ ሰማያዊ ሕገ መንግስት መለኮታዊ መመሪያ መሆኑን መግለጽ ነው። አንደኛ ወንጌል ነው አሉ። በወንጌል ተጠቅልሎ መንግስተ ሰማያት የማይገባ የለምና ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ምን ይላል? ይፈረድበታል ትላለች ወንጌልና ይሄንን እውነታ ፈጽሞ ሁሉም ሰው እንዲገባ የተሰጠ ሰማያዊ ሕግ ስለሆነ ወንጌል ነው። ሰፊ መጋረጃ ሁሉም ተጠቅልሎ ይዛ መሄዷ ሁሉንም ያልተጠመቀ ያመነው ሁሉ በወንጌል ቃል ያመነው ሁሉ ወደዚህ መንግስት እንደሚገባ መግለጽ ነው አንደኛው። ሁለተኛው መጋረጃ ድንግል ማርያም ይላል አዎ ሲተረጉ መጋረጃ ሰፊ መጋረጃ ቅዱስ ኤፍሬምም ይሄንን ወስዶ የሐዋርያት ሥራ ላይ ያለውን ወስዶታል። በዚህ ባሉ ውዳሴ ማርያም ላይ አንቺ ውእቱ መንጦላይ ስብይ እንተ ታስተጋብቆሙ ለማህይምናን ህዝበ ክርስቲያን ይላል። ምዕመናንን ሰብስባ የያዘቻቸው መጋረጃ አንቺ ነሽ ይላል። ምክንያቱም ሳሊለነ ቅድስት ብለው በአራቱ ማዕዘን መዘርጋቷ በአራቱ ማዕዘን ዓለም ሳሊለነ ቅድስት ሳይላት ይኑር ሁሉ ሊያምን ይችላል፣ ላያምን ይችላል። ግን ሳሊለነ ቅድስት የሚላት በአራቱ ማዕዘን አለ ማለት ሳሊለነ ቅድስት ያላት ሁሉ ተጠቅበው ከሷ ጋር ማርያም ማለት ወደ መንግስተ ሰማያት መርታ ምን የምትልና የምታስገባናትና እሷን ተከትለን እንገባለን ልጆቿ ማለት ነው። በዚህ ሁለት ትርጓሜ ይሰጡታል። ተነስና አስተምር ነው ዋናው መሰረታዊ ነገር። ከዚህ በኋላ አሁን በምሳሌ የተሰበከውን ይገልጻል። ወይ ብሎ ቆርኔሌዎስ ረቡዮ
እንዘልጽልይ በጊዜ ተሳሳት አራተኛ ቀን ነው በምጸልይበት ጊዜ 9 ሰዓት ላይ በቤቴ አስተራይ ልብስ ይቀውም ቅርዬ ወይ ለብስ ብርሃነ መልአኩን ነው ለጴጥሮስ ሲነግረው እዚህ በኋላ ጴጥሮስና ማን ተገናኙ? ቆርኔሌዎስ ተገናኙ። አርዲት ብላ ተውላል አርዶ ሊበላው ሄደ ማለት ሊያጠምቀው ሄደ ቤቱ ተገኘለት። ከዚያ በኋላ አራተኛ ቀን ብሎታል ዛሬ አለ መልአኩ ጋር የተነጋገረውን ብርሃን የለበሰ ሰው ከፊቴ ቆሞ ነበር አለ መልአኩ ለጴጥሮስ የሚተርክለት ስለ መልአኩ ጉዳይ። ወይ የለኝ ቆርኔሌዎስ ተሰማ ጸሎትከ ወምጽአትከ ቅድመ እግዚአብሔር ጸሎትህ ልመናህ ምጽዋትህ ሁሉ በእግዚአብሔር ፊት ደርሶልሃል ብሎ ነገረኝ። ብርሃን የለበሰ ሰው ከፊቴ ቆሞ ዛሬ ስንተኛ ቀኑ ነው? አራተኛ ቀኑ ነው አለው ለጴጥሮስ በቤቱ ጴጥሮስ እያስተናገደ ይነገር ወይ ዜኒ ላክ ሀገረ ኢትዮጵያ 3 ሰዎችን ወደ ኢትዮጵያ ሀገር ላክ በስምዖን ጫማ ሰፊው ቤት የሚያድር ጴጥሮስ የሚባል ሰው አለ እሱ ይጥሩልህ ብሎ ይህንን ነገረኝ። ወሶቢሃ በእንቲአሁ ናኩ ሀቢሁ ወሰናይ ገበር ከዘመጻይከ እነሆ ከዚያ በኋላ ወደ ተለኩኝ አንተም ወደ እኔ መጣት መልካም አደረግ። ወይ ዜኒናሁ ሐዶነ ኩልነ ቅድሜከም ከመንስ ማኩሎ ዛዝ እስከነ ወይ ዛዝ ዘንድ እግዚአብሔር ከዚህ በኋላ እግዚአብሔር ያዘዘህን የነገርህን ሁሉ እንሰማ ዘንድ ተገኝ ስለሆነ ሁሉንም ንገረን አለው ጴጥሮስን ማለት ለመፈጸምኛ ዝግጁ ነን እንዴ ማለት ጴጥሮስም አሁን ከፈተና አስተማረው ያየውን ራእይ ሁሉ ተረጎመለት በአጠቃላይ ወደ እርሱ ተልኮ እንደመጣ ያንንም አስረዳው። ሲሄዱ ምን አለ ታምሩ ለሊክሙ ሁሉ ነገር ዘኮነ በይሁዳ ይዞም ገሊላ ኢየሩሳሌም እንጥምቀት ዮሐንስ ዘሰበከ ዮሐንስ በፈለገ ዮርዳኖስ ከዚያ ጌታችን ከመጠመቁ አስቀድሞ ዮሐንስ ሕዝቡን እያጠመቀ እያስተማረ ከኢየሩሳሌም እስከ ገሊላ አውራጃ ከገሊላ እስከ ምድረ ይሁዳ ከይሁዳም ደግሞ እስከ ቂሳሪያ ከዚያም ደግሞ በአራቱ አይጉር አካባቢ በአራቱ ማዕዘን ያለው ተቆሎ እየሰበከ ዮሐንስ ያስተማረው ከዚያ ጀምሮ ጌታችን ኢየሱስ ክርስቶስ ስለሱ እንዴት እንደሰበከና ስለ ጥምቀት እንዴት እንዳስተማረ ዮሐንስን ታውቃለህ ነው። ምክንያቱም አሁን ዋናው መሰረታዊ ነገሩ ጥምቀት ሊፈጽምለት ስለሆነ አቃል ጋናችሁ አሁን ከኢየሱስ ክርስቶስ ትምህርት ሳይሆን ከዮሐንስ ጀመረ። ለምን ከክርስቶስ ቀድሞ 6 ወር ወንጌል የሰበከ በዚህ ምድር ላይ ዮሐንስ መጥምቁ ነው። ማን የሰበከው? ሐዋርያትም ሳይጠሩ ገና ሳይመጡ የት እንዳሉ ገና ሳናውቃቸው ሳይሰበሰቡ ክርስቶስን ናዝሬት ገሊላ ገና እያለ 30 ዓመት ሲሞላው ወደ ዮርዳኖስ መጥቶ ይጠመቃል። 30 ዓመት ክርስቶስ ከሚሞላው 6 ወር ቀርቶት ነበር። ገና 30 ዓመት አልሞላው በናዝሬት ገሊላ ነበር ያለው። ነገር ግን ዮሐንስ በምድረ በዳ እየሰበከ መጣና የመጀመሪያው ስብከቱን ያደረገው ምንድነው ያለው? ንስሐ ግቡ ነው አይደል? በወንጌል አምናችሁ ምን በሉ ንስሐ ግቡ። እኔ ለጊዜው ወደ እርሱ ማቅረቢያ የሚሆን ለንስሐ በምን አጠምቃቸዋለሁ? አጠምቃቸዋለሁ። ወደ ማን ማቅረቢያ? ስለዚህ በሩ መንገዱ ጥምቀት ነው። ወደ እርሱ መቀረቡ በዚህ መንገድ ነው። እኔ ግን አሁን የማጠምቀው ምሳሌያዊ ነው። ወደ እሱ የሚያቀርብ ነው። ለንስሐ ነው። ከኔ በኋላ የሚመጣው ከኔ ይበረታል። በእሳትና በመንፈስ እሱ ያጠምቃል። በምን ያጠምቃል? አሁን ነገረ ጥምቀት ስለሆነ ጉዳይ ወደ ጥምቀት ሄደና ታምሩ ለሊክሙ ሁሉ ነገር ዘኮነ የሆነ ሁሉ ታውቃላችሁ። በይሁዳ ይዞም ገሊላ ከይሁዳ እስከ ገሊላ ያለው ምድረ ጥምቀት ዘሰበከ ዮሐንስ ከሰበከው ጥምቀት በኋላ ወይ በኢየሱስ ናዝሬት ዘቀብኦ እግዚአብሔር መንፈስ ቅዱስ እንደሆ በክብር የመጣ የከበረ ክቡር የሆነ የናዝሬቱ ኢየሱስም እርሱ እንደመጣ ወኃይለውቱ መጣ ወረድቆም ለሊትገሉ ሰይጣን እርሱ መጣና ሰይጣን የሚታገላቸው ሁሉ እነሱ ረዳቸው። ማን የሚታገላቸው? ይህን የሕይወት መንገድ እንዳይመርጡ በሕይወት ጎዳና በዚህ መንገድ እንዳይሄዱ የሚታገላቸው ሰይጣን ከዚያ ነፃ ሊያወጣቸው ሊረዳቸው ያመርጃ ምንድነው? ጥምቀት ይባላል። ምን ይባላል? ምን ይባላል? ምክንያቱም ከጥምቀት ውጪ ከሆነ ከእግዚአብሔር ውጪ ሆነ ቅድም ያልኳችሁ ነገር ማለት ነው። በጥምቀት ከእግዚአብሔር ጋር ስለምንዋሃድ ነው። መቼም እግዚአብሔር ወልድ ስንት ልደት አለው ብለናል? 2 ልደት ብለናል። ይሄ ክርስትና እምነት ነው። ሳትፈሩ ልትይዙት የሚገባው እውነታ እግዚአብሔር ወልድ 2 ልደት አለው። የአዲስ ኪዳን የክርስትና እምነት መሰረታችን ነው። ይሄ ሐዋርያት ሁሉ የመሰከሩት ይሄን እውነታ ነው። አሁን እያልን ያለነው ይሄው። ምክንያቱም ዓለም ሳይፈጠር የማን ልጅ ነው ብለናል? በሉ የአብ ልጅ ነው አይደል?
ምን ሳያስፈልገው እና ሳታስፈልገው ማንኛውም ክርስቲያን ይዘው የሚገባ ጉዳይ ነው። ዓለም ሳይፈጠር ያለ እናት የማን ልጅ ነው? የአብ ልጅ ነው። የአብ ልጅ ነው ስንል ምን ሳታስፈልገው እና ሳታስፈልገው ዓለምን ፈጥሮ ወደዚህ ምድር መጥቶ በለቢሰ ሥጋ በተዋሂዶ የማን ልጅ ነው? የድንግል ማርያም ልጅ ነው። የድንግል ማርያም ልጅ ነው ስንል ምን ሳያስፈልገው አባት ሳያስፈልገው። ስለዚህ እግዚአብሔር ወልድ ስንት ልደት አለው? ሁለት ልደት አለው ብሎ ማመን ክርስትና ሃይማኖት። ጴጥሮስን ስንመለከተው ታላቁ ሐዋርያ እኮ ያ ሁሉ ስልጣን የተሰጠው እኮ ይህን እውነታ ስለገለጠ ነው አይደል? በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 18 ያለው ስታነቡ የእምነታችን መሰረት ያ ነው እኮ። ቄርሎስ ተነተነው በሉ ተዋሂዷል። አፈወርቅ ተነተነው። ኤጲፋኒዎስ ብንል ባስልዮስ ዘቂሳርያ፣ ጎርጎርዮስ ዘንዚናዙ ብንለው ሌሎችን ብንል እነዚህ ሁሉም ሊቃውንት የተራቀቁበት ወጣም ወረደን ከዚህ ውጪ ሊሆን ግን አይችልም። ማቴዎስ 16 13 እስከ 18 የእምነት መሰረት ነው። ሁሉም ሊቅ የሚራቀቀው ይሄን ጠብቆ ነው። ከዚህ ውጪ ያለ ተቀባይነት የለውም። ሊቃውንቱ ትምህርታቸው ተቀባይነት ያገኘው ይህንን እውነታ ለዓለም ስለገለጡ ነው። በዚህ ጉዳይ ላይ የተናሱ መናፍቃንን አፍ ስለዘጉ እውነታ ያ ታስታውሳላችሁ። በዚህ በቂሳሪያ ምድር በፊልጶስ ሀገር ተወልዶ ያደገበት ሁላችሁም እዚሁ ገሊላ አካባቢ በገሊላ ባህር ነው ያደጋችሁት። በዚሁ ግን ደግሞ ቂሳሪያ ደግሞ የፊልጶስ ሰፈር ነው። ያሁኑ ፍልስጤም ማለት ነው ቂሳሪያ ማለት። ከዚህ ፊልጶስ ተወልዶ ያደገበት ወደዚያ ከይዟቸው ከሄደ በኋላ ከኢየሩሳሌም ወርደው ወደ ቂሳሪያ ፊልጶስ ሀገር ከወረዱ በኋላ ሰዎች እኔን ማን ይሉኛል ብሎ ጌታችን ጠይቋል። ሙሴ ያሉት አንዳንዶቹም ደግሞ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ መጥምቁ ዮሐንስ ነው ይሉሃል ብለው እንደ አይነት መልስ ሰጡት። መልካም ሰው እንደዚያ የሚለኝ ከሆነ እናንተ እኔን ማን ትሉኛላችሁ አለ። እዚህ ላይ የጠራ እምነት ሐዋርያት እንዲኖራቸው የሚፈለገው እንጂ ህዝቡ ማን እንደሚለው ማን ያውቃል አላችሁ? ማን ያውቃል? ምንም የጴጥሮስ ምስክርነት ያስፈልገዋል? አያስፈልገውም። የጳውሎስም የእንትና ምስክርነት ያስፈልገው ወይም የፊልጶስ ወይም የናትናኤል ምስክርነት ያስፈልገው። ህዝቡ እሱን ማን እንደሚለው ማን ያውቃል? ራሱ ያውቃል። እነሱ ራሳቸው ማን እንደሚሉት ያውቃል። ግን ምን አላቸው? የጠራ እምነት ኑሯቸው ዓለምን እንዲያጠሩ ነው። የቀና እምነት ኑሯቸው ዓለምን እንዲያቀኑ ነው የሚፈለገው። ጨው ናቸው፣ አልጫው ሊያጠፉት ነው። ቅድም እንዲያልኳችሁ ለሚመንነት ሳይበቃ ለክህነት አይጠራም። አሁን እነሱን ሚመን ማድረግ ነው ዋናው የክርስቶስ ዓላማ። ሚመን ማድረግ ነው። ሐዋርያት ምን ማድረግ ነው? ሚመን እኮ የሁላችን ስም ነው። ከላይ ጀምሮ እስከ ታች ሁሉም ሲጠቃለል የክብር ስማችን ሚመን ነው። የሚገርም ነው። ሌላው የሥራ ዘርፍ አገልግሎታችን፣ በአገልግሎታችን ካህናት እንባላለን። በካህናት ደግሞ የእያንዳንዱ ዘርፍ አለው ደረጃ በደረጃ የራሳችን የሥራ ክፍል አለን እንጂ ትልቁ ግን ሁላችንም ሲጠቃለል ግን ጥቅል ስማችን የክርስቶስ መሆናችን ሁለት ነገር ነው። አንደኛ ሚመን ነው የሚቀድመው፣ ሁለተኛው ክርስትና የሚለው ወይም ክርስቲያን የሚለው ይሄ መሰረታዊ ስማችን ምናችን ነው። አሁን እዚህ ላይ መጀመሪያ ከካህንነት ምን ይቀድማል ነው? አረጋዊ ሚመን ይቀድማል። አሁን ሐዋርያትን ምን እያደረገ ነው ክርስቶስ? ያለው ሚመን እያደረገ ነው አይደል? የጠራ እምነት እንዲኖራቸው ነው። እሺ እኔ ማን ትሉኝ ያላችሁ አላችሁ። ያን ጊዜ ጴጥሮስ ነው ፈጥኖ ሊቃውንት ቁመቱ ዘለግ ያለ ጸጉሩ ገባ ያለ አይኖቹ እንዲያጥያ ኮከብ የሚያበሩ አይቱ ከመኮከበ ጽባህ አይኖቹ እንዲያጥያ ኮከብ የሚያበሩ አልፎ ከመቀርሜሎስ አፍንጫው እንደ ቀርሜሎስ ተራራ ቀጥ ያለ ለጥያቄም ለመልስም የሚፋጠን ተማሪ አለው። እሱ ጴጥሮስ ነው። ፈጣን ተማሪ ነው ጴጥሮስ። ስለዚህ ጴጥሮስ ምን አለ ቀደመና እኛማ ምናምንህ እኛማ ስላንተ ምን መሰክረው እኛማ አንተን እምንገልጥህ አለው። የሕያው የእግዚአብሔር ልጅ ነው። ሲባል ዲገሙት እስኪ እምነታችን ስለሆነ ነው። የሕያው በቃ ክርስቲያን ይሄ በዚህ አለት ላይ የተሰራ ነው ክርስቲያን ይባላል። በዚህ አለት ላይ ያልተሰራ ክርስቲያን አይባልም። ያው አሸዋ ላይ ይሰራል ይወድቃል። ያው መከራ አይችልም። ነፋስ ሲነስ ማይበር ሲነሳ ዝናብ ሲዘንብ ጎርፍ ሲገርም ገልብጦ ይጥለዋል። ባሽዋ ይሰራል ማለት ነው። መናፍቃን ሲነሱ አጋንንትም እንደዚሁ ሲገፉት ይወድቃል ማለት ነው። እምነቱ ይወጣል። አወዳደቁም የከፋ ይሆናል የተባለው በወንጌል ይሄ ነው። የማቴዎስ ወንጌል 7
24 ላይ ተጽፎ የምታገኙት ማለት ነው። በአሸዋ ላይ የተሰራ ቤትና በጥልቅ መሰረት ላይ የተሰራ ቤት ነፋስ መጥቶ ዝናብ መጥቶ ጎርፍ መጥቶ ሲገፋው ቀጥ ብሎ ሁሉንም የተቋቋመው በጥልቅ መሰረት የተሰራው ቤት ነው ያልወደቀው። ያኛው ግን ያሸዋው ቤት ግን ሲገፉ ወደቀ ይላል። ተባብረው ገፉት ወደቀ። መውደቁ ብቻ አይደለም አወዳደቁ የከፋ ሆነ ይላል። ያ የትምህርቱን ጠንቅቆ የማያውቅ ሰው መናፍቅ መጥቶ ሲከራከረው ድል ቢሆን በቀላሉ የሚወድቅ ነው። ጎርፍ የተባለው መናፍቅ ነው፣ ነፋስ የተባለው አጋንንት ናቸው። ተባብረው ይጥሉታል ማለት ከእምነት ያስወጡታል፣ ይወድቃል። አወዳደቁ የከፋ ነው ማለት በዚህ ምድር ላይ ወድቆም በመንግስተ ሰማያት የዘላለም ቅጣት ይቀበላል የሚለው ትርጓሜ ያንን ነው የሚያስረዳው ወንጌሉ። ጌታችን እዚህ ላይ የእምነታችን መሰረት የሕያው የእግዚአብሔር ልጅ ክርስቶስ ነው አለው ጴጥሮስ። ይህን ብለን እናምናለን አለ ጴጥሮስ። እምነታችን ይሄ ነው ብለን ነው የምናምነው። በዚህ ልክ እኛ እንረዳሃለን ልጆችህ፣ በዚህ ልክ እናምናሃለን። ከዚህ ውጭ የሆነ ነገር ካንተ መስማት እንፈልጋለን ካለ እኛ ግን ይሄ ነው እምነታችን፣ እኛ ግን እንዲህ እንገልጽሃለን፣ እንዲህ እናምናሃለን አለው። ብፁዕ ነህ ነው ያለው ቀጥታ ቃሉ ገናችሁ ምን አለ? ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ ስምዖን አንተ ብፁዕ ነህ አለው። በቃ እምነቱ ይሄ ነው፣ ምስጉን ነህ፣ የተመሰገንክ ነህ ማለት አውቀኸዋል፣ ተረድተኸዋል። ሌላ እምነት የላችሁም፣ እምነቱ ይሄ ነው አለ። መሰረቱ ይሄ ነው አለ። አንተ እኮ ካለው ቀጠለና አንተ መሰረት ነህ ወደ በዛቲ እኮ በዚህች አለት ላይ ወይም መሰረት ላይ አሐንጻ ለቤተክርስቲያኔ ዋና ቅጥር ሲቆለዲ ይሄ ይልጓ አንተ አለት ነህ፣ በዚህ አለትነት ላይ ቤተክርስቲያን ሰራታለሁ አለ። ወልድ ዋሕድ የሚለው የሕያው የእግዚአብሔር ክርስቶስ በሚል አለት ላይ የተሰሩ ምዕመናን ናቸው ማለት ነው። አንዳንድ ጊዜ ድንጋይ ይለዋል መጽሐፍ ቅዱስ ጴጥሮስን ድንጋይ ብሎታል፣ አንዳንዱ አለት ብሎታል፣ አንዳንዱ መሰረት ብሎታል ይላል። ሁሉም ሲጠቃለል ግን ጥልቅ መሰረት በአለት ላይ የተመሰረተ አው ድንጋይ በጥልቅ ቆፍረው በዚያ ላይ የተሰራ ቤትና አሸዋ ላይ ወይም አፈር ላይ የተሰራ ቤት አንድ አይደለም። ጥልቅ አለት ነው ያለው በድንጋይ ላይ የተመሰረተ መሰረት ማለት የማይናወጥ ማለት ያ ማለት ያ አለት ምንድነው ከተባለ ጴጥሮስ አይደለም። ጴጥሮስ የመሰከረው እውነታ ሃይማኖት ነው። በዚያ ላይ የተሰሩ ምዕመናን መኖር ያለባቸው ቤተክርስቲያን የተባሉ ደግሞ እኛ ነን። የጴጥሮስ ልጆች በዚያ ላይ ይሰራል። ቤተክርስቲያንን በዚህ አለት ላይ ሰራት ወልድ ዋሕድ በሚለው ላይ ምዕመናኖችን ሰራቸዋለሁ፣ አንጻቸዋለሁ። አንተ የመሰከርከውን እውነታ የሚመሰክሩ ልጆች ይፈጠራሉ ካንተ በኋላ አበዛቸዋለሁ። ምድርን ያለብሷታል፣ ምዕመናን ይኖራሉ አለው። ቀጠለና ምን አለው? በምድር ያሰርከው በሰማይ ምን ያለ? አዎ በምድር የፈታው በሰማይ ምን ያለ? ቀጠላውን ከዚያ ቀጠለና ምን አለው? የመንግስተ ሰማያትን የበር መክፈቻ ቁልፍ በእጅ ምን አለ? ሰጣለሁ አለ። ይሄ ሁሉ የተሰጠው ለጴጥሮስ የእምነቱን መሰረት እውነታ ስላወቀ ማለት ነው። በዚያ ላይ የተሰራን ስለሆነኛ ይሄን አውቆ መኖር ግዴታ እንደሆነ ለሱም ሲነግረው በኢየሱስ ክርስቶስ በናዝሬቱ በኢየሱስ ክርስቶስ አለ። እነሆ ሰይጣን የሚታገላቸውን ሁሉ እነሱ ይረዳቸዋል፣ የእግዚአብሔር ልጅ ነው አለ። ወለነ ኩልነ ሰማይቱ ለዝንቱ ነገር ቅድም እርሳችን ለዚህ ነገር እኛ ምንድነን ለዚህ ነገር እኛ ምንድነን ምስክሮች ነን። አያችሁ ለምኑ ነገር ከላይ ጀምረን የመጣ ነው። አያችሁ በጥምቀት እምነቱን በጥምቀት አትሙ የሚኖር በጥምቀት የተመሰረተ ክርስትና ያለው ሰው በትክክል ኢየሱስ ክርስቶስ ወደዚህ ምድር የመጣበትን የማዳን ተልእኮ ተረድቶ አምላኬ መጥቶ አድኖኛል ብሎ ይህንን የተቀበለ ሰው አለ። በዚህ ላይ የተመሰረተ ሰው ካለ እኛም ከዚህ ውጭ ትምህርት የለንም። ለዚህ ነገር ደግሞ እኛ ምስክር ነን። ይሄን ልንመሰክር እኛ ተመርጠናል ማለት ይሄ በይሁዳ ወበኢየሩሳሌም በይሁዳ በዚያው አካባቢ ወንጌል በሚሰብኩበት ወቀተልዎ ሰቂሎ ዲበ ዕፅ ይሄን አሁን የምንነግራችሁን እውነታ ኢየሱስ ክርስቶስን የእግዚአብሔር ልጅ በእንጨት ላይ ሰቅለው ገደሉት ሲነግራቸው አሁን ቆርኔሌዎስም በደንብ እና አብረውት እንደኛ ሊሰሩ የሄዱ ሶስት ሰዎች የቆርኔሌዎስ የላካቸው መልእክተኞች ስለነበሩ እነሆ አይሁድ በኢየሩሳሌም በእንጨት ላይ ሰቅለው ምናሉ ገደሉት። ወእግዚአብሔር አንሶ ሙታን በሳልስት በሶስተኛው ቀን እግዚአብሔር ያነሳው ስልጣኑ ማለት ነው። እግዚአብሔር የሚለው ስልጣኑ እንደው አብ አንሶ መንፈስ ቅዱስ አንሶ የሚል መጽሐፍ ይገኛል አንዳንድ ጊዜ
ስልጣኑ ማለት ነው። ምክንያቱም በስልጣን አንድ ስለሆነ ከቃሉ ጋር ናቸው። በስልጣን ስንት ናቸው? እግዚአብሔር አነሳው ስንል ስልጣኑ ማለት ነው። አብ አነሳው ምንል ወልድ መንፈስ ቅዱስ አነሳው ምንል ስልጣኑ ማለት ነው። በራሱ ስልጣን ማለት ነው። ወተንሳይኩ በስልጣነ ባይቲቲ ይለዋል ሊቆ በራሴ ስልጣን ተነሳው ይላል። በራሱ ስልጣን። አንዳንድ ጊዜ መጻሕፍት እንደዚህ ይተረጎማል። የመጽሐፍ ትርጓሜ መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅም። ዘይቤው እንደፈለገ ይሄድና ምስጢሩ ግን እየተቃና ነው ሲተረጎም ማለት ነው። አብ አንስኦ መንፈስ ቅዱስ አንስኦ የሚል ቢገኝ ስልጣኑ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ እግዚአብሔር ነው። ተነሳ ስንል በስልጣኑ ነው። ሐዋርያው ቅዱስ ጴጥሮስም በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ እንዲህ በማለት ገልጾታል። ተንሳ እግዚእነ በቲኮ ማይሰሪሁ ለሞት፣ ጌታችን የሞትን ማሰሪያ ቆርጦ ተነሳ። እስመ ዘይክል መቃብር ይዞቶ፣ መቃብር እሱን ይዞ ማስቀረት አይችልም። ሲበሉ ጌታችን በሱ የሞትን ማሰሪያ ቆርጦ ተነሳ። መቃብር እሱን ይዞ ማስቀረት አይችልም። ይችላል? አይችልም። መቃብር ስልጣን የለውም። ይሄ ለሁሉም የተሰጠ ነው። ለራሱ ምስክር ለሆኑ ለሁሉም ሕዝብ የተሰጠ ነው አለ። ላመኑበት ሁሉ የተሰጠ እውነታ ነው አለ። ከሙታን ተለይቶ ተነሳ። እነሱ በእንጨት ሰቅለው ገደሉት አለ፣ ቀበሩት አለ። በሶስተኛው ቀን ግን ተነሳ፣ በራሱ ስልጣን ተነሳ። ይሄንን እውነታ የሚመሰክረው ጴጥሮስ ብቻ አይደለም፣ እንድርያስ ብቻ አይደለም፣ 12ቱ አይደሉም፣ 72ቱ ብቻ አይደሉም፣ 36ቱ ብቻ አይደሉም፣ ወይም 8120 ማኅበረ እስጢፋኖስ ብቻ አይደለም። በዘመን ሂደት የሚነሱ በዚህ እምነት የሚኖሩ ሁሉ ይህንን እውነታ እየመሰከሩ ይኖራሉ አለ። የኛ ምስክር የእናንተ ነው አላቸው። በቆርኔሌዎስ ቤት ያሉት ሁሉም ተጠምቀው ወደዚህ ስለመጡ ወአዘዘን እግዚአብሔር ከመንስብክ ወንንግር ለሕዝብ፣ ይህንን ለሕዝብ እንድንነግር እንድናስተምር እግዚአብሔር አዞናልና። ውእቱ ዘተሰይመ በኀበ እግዚአብሔር መኮንነ ሕያዋን ወሙታን፣ እሱ በእግዚአብሔር ዘንድ በሙታንና በሕያዋን ዘንድ ፈራጅ ነው። እስኪ በሉ እሱ በሉ እስኪ በእግዚአብሔር ዘንድ በሕያዋንና በሙታን ላይ ፈራጅ እንደሆነ እናውቃለን። በሕያዋንና በሙታን ላይ ምን እንደሆነ ፈራጅ ነው። አዎ በግራና በቀኝ ያቁሙ ሁሉ ምኔ እናንተ ከኔ ራቁ፣ ኑሃቤ ቡሩካኑ ላዊ አባቴ ቡሩካን እናንተ ወደ ሌሉ ብሎ መንግስተ ሰማያት የማስገባት ገሃነመ እሳት የማባረር ስልጣን ያለው ፈራጅ ነው። በሕያዋንና በሙታን ላይ የሚፈርድ ያለ። ይህንን እውነታ ለዓለም ትመሰክራላችሁ። ምስክሮች ነን ስንል ፈራጅ ነው ማለት አይደለም፣ ፈራጅ ነው እያሉ አንዳንድ ጊዜ ሰዎች አሁን ብዙ ወገኖቻችን አሉ መጽሐፍ ቅዱሱ አልገባቸው፣ መጽሐፍ ቅዱስ ጋር ይታገላሉ፣ ተሸክመው ይዞራሉ፣ ጥቅስ ይጠቅሳሉ፣ ግን አልተረዱትም በደንብ መጽሐፉን ማለት ነው። አያችሁ ምልጃ የሚለው ልመና የሚለው በዚህ ምድር ላይ እያለ ጌታችን ኢየሱስ ክርስቶስ አድርጎታል። ይሄ እውነታው ነው። እኛ ቤተክርስቲያን አስተምሮ እስከ መስቀል ድረስ ማልዷል። ምን መማለድ አይደለም፣ መማለድ ብቻ ሳይሆን ምን ይላል? ውሃ ተጠምቶ ውሃ ለምኗል አይደል? ውሃ ለምኖ ጠጥቷል ከሳምራዊቷ ሴት። ይሄ መለመን የሚገባው ስጋ እንደተዋህደ ለማጠየቅ ነው ትምህርቱ። በባህሪ መለኮት እኮ አይበላም አይጠጣም። እግዚአብሔር ሙሴ ጠይቋል። ላይ ምን ትበላለህ አትበላም ብሎ ጠይቆታል። አዎ እበላለሁ አለው። ትጠጣለህ? አዎ እጠጣለሁ አለው። ምን ትበላለህ ትጠጣለህ አለው። ምንም የሌለው ድሃ አግኝቶ ሲበላ የበላው፣ ውሃ የሚጠጣው አጥቶ ሲጠማ እጠማለሁ፣ ድሃ ውሃ አግኝቶ ሲጠጣ የጠጣው ረካው እንጂ በባህሪ መለኮቴ እኔ ምግብ የለኝም ሁሉን እመግባለሁ ምግብ የለኝም ብሎታል ሙሴ። እውነቴን ወደ አዲስ ኪዳን ስንመጣ ግን በላ ጠጣ መንገድ ሄደ ደከመ፣ በአደባባይ ሕፃናት ጋር ውሃ እየተራጨ አደገ። ታምረኞች ሲላል ሄደ እንደማንኛውም ሕፃን አደገ፣ ያለ ኃጢአት በስተቀር የሰውን ስራ ሰራ ይላል ሐዋርያው ቅዱስ ጳውሎስ። ወፈጸመ ግብረ ተሰብኦ ዘእንበለ ኃጢአት ባሕቲታ፣ እስከ ቀራንዮ ድረስ የሰዎች ስጋ የሚስማማውን ስራ ሁሉ ሰርቷል ያለ ኃጢአት በስተቀር። ወይም ለስጋ የሚገባውን ወይም ለአጠይቆት ጊዜ ስጋ እንደለበሰ ተራበ ስንል መራብ የሚስማማውን ስጋ እንደተዋህደ ለማጠየቅ ምታት እንዳልሆነም እንድናውቅ እንረዳ።
ተጠማ ስንል መጠማት የሚስማማው ስጋ እንደተዋሃደ ለማጠየቅ ነው። በባህሪ መለኮቱ እግዚአብሔር ይሁን አይነገርለትም። በብሉይ ኪዳን ትምህርት ይህ አይስማማም፣ ያውቃል። የሐዲስ ኪዳን ግን ቋሚ ትምህርት ነው። ቀራንዮ ድረስ ያለው ስንመለከተው ይህን እውነት አይደለም። አዎ ለምኗል፣ የሚያደርጉትን አያውቁትምና አባት ሆይ ምን በላቸው? ልመና ነው አይደል? ምልጃ ነው፣ ልመና ነው። መስቀል ላይ ይህን ተናግሯል። እስከ መስቀል ድረስ ይህን ስራ ሰርቷል። ግን ከዚያው ላይ ደግሞ ማላጅ ብቻ እንዳልሆነ አሁን ይህንን ማላጅ ነው ብለው ደምድመው ይህን ይሰብካሉ። መልካም፣ እስከ ቀራንዮ ድረስ ችግር የለውም። ይሄ ግን ይህን ማላጅ ነው የሚል ይማልዳል የምትለዋን ብቻ ጠቅሰው የሚያወናብዱ የሚያጭበረብሩ ብዙዎች ናቸው። እዚያው ላይ አሁን የጠቀስኩላችሁ የሉቃስ ወንጌል ምዕራፍ 23 ቁጥር 39 ላይ የምታገኙ አቃሉ ጋር ናችሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 39 እስከ 44 ያለውን አንብቡት። ጥሩ ነው። እዚያ ላይ ማለደ ይላል። የሚያደርጉትን አያውቁትምና አባት ሆይ ምን በላቸው? ለሚሰጡት እንደዚያ ለመነላቸው ማለደላቸው። ጥሩ ነው። ይሄ ግን ከዚያው አያይዞ ፍርጃም አለ። በመንግስት አስበው ብሎ ሽፍታው ሲጠይቀው ዛሬ አዳምን ቀድመው ከኔ ጋር በገነት ትኖራለህ። ፍርጃ ነው ምልጃ ነው? የገነት ፈጣሪ አይደለ? ማንን ይማልዳል? ማንን ይለምናል? በቃ አዛኝ ስለሆነ ገነት ትገባለህ አለ። በቃ ጨረሰኩ። ያቱን የገነት ፈጣሪ ማን ስለሆነ መስቀል ላይ ያለው መድኃኒዓለም ክርስቶስ ስለሆነ እዚህ ላይ ማለደ፣ እዚህ ላይ ፈረደ። እንደ አምላክነቱ ፈረደ፣ እንደ ሰውነቱ ደግሞ ምን አለ ነው አለ ነገር ማለደ ነው። እነሱ ግን ፈረደ የሚለውን አያነሷትም በጭራሽ። አይታችሁ አታውቁም፣ አይነግራችሁም፣ አይጠቅሱትም። ይህንን እውነታ በደንብ መረዳት መኮንን ሕያዋን ሙታን በሕያዋንና በሙታን ላይ የሚፈርድ እንደሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ በሕያዋን በሙታን ላይ የሚፈርድ እንደሆነ ለዚህኛ ምስክሮች ነን አለ። እኛ ብቻ አይደለንም አለ። ይሄን የኛን እምነት ያመነ ሁሉ ለዚህ ነገር ምስክር ነው። ነን አይደለም? ነን አይደለም? አዎ ዋዘዘነ ከመንስቅ ወነንግር ይሄን ፈጽመ እንድንናገር አዘዘናል። ለሕዝብ ሁሉ እንዲመሰክር ውእቱ ዘተሰይመ በኀበ እግዚአብሔር መኮንነ ሕያዋን ወሙታን በእግዚአብሔር ዘንድ እሱ በሙታንና በሕያዋን ላይ ፈራጅ ነውና ወኩሎሙ ነቢያት ሰማይቱ ይሄ ለዚህም ሁሉም ነቢያት ምስክር ናቸው። ሁሉም ነቢያት ምንድን ናቸው? ሙሴ ምስክር ነው። ኢያሱ ምስክር ነው። ዳዊት ምስክር ነው። ሰሎሞን ምስክር ነው። ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል አበይትና ደቂቅ ወይም ደቂቀ ነቢያት ሁሉም ምስክር ናቸው። ይወርዳል፣ ይወለዳል፣ ዓለም ይድናል፣ ይሞታል፣ ይነሳል፣ ያርጋል የሚለው ቀድሞ በብሉይ ኪዳን የተነገረ ነው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ነገረ ድነት የለንም። አስቀድሞ እያናገረ በነቢያት እያስመሰከረ የመጣውን ነገር በተግባር በነቢይ ሥጋ መጣና ተገልጦ አደረገው። ይሄ ነቢያትም ሁሉ ለዚህ ነገር ምስክር ናቸው። ከመበስመዚያሁ ይታደግ ሎሙ ኃጢአቶሙ ለኩሎሙ ለያምኑ ቦቱ በሱ ስም ኃጢአት የሰሩት ሁሉ ሲያምኑ ኃጢአታቸው እንደሚሰረይላቸው ለዚህ ነገር ነቢያት ሁሉ ምንድን ናቸው አለ? ምስክር ናቸው። ወንዘ ይነግሩሙ ጴጥሮስ ዘንተ ነገረ ጴጥሮስ ይህንን በሚያስተምራቸው ጊዜ ለነኛ ሰዎች ለቆርኔሌዎስና ለቤተሰቡ ለተጠመቁት ሁሉ ይህንን በሚያስተምራቸው ጊዜ መንፈስ ቅዱስ ወረደና ተቆጣጠራቸው ይላል። እግዚአብሔር መንፈስ ቅዱስ ሁላችንን ልትቆጣጠር ተቆጣጠራቸው። ወረደ መንፈስ ቅዱስ ላይ ይቆም ዲበኩሎሙ ለሰሙ ዘንተ ነገረ ይህንን ምስክርነት ይህን ትምህርት የሰሙት ሁሉ መንፈስ ቅዱስ አደረባቸው ይላል። ጴጥሮስ ያስተምር አደረባቸው። እነኛ የተጠመቁት የቆርኔሌዎስ ቤተሰብ ወደ ንገቱ ኩሎሙ ይመናል እነውሳ አይሁድ ከአይሁድ ዘንድ ያሉ ወመጡ ምስለ ጴጥሮስ ከጴጥሮስ ጋር የመጡትን ከቆርኔሌዎስ ቤት እስመ ዲበ አሕዛብኒ ወረደ ጸጋሁ ለመንፈስ ቅዱስ በእነኛ በጴጥሮስ ጋር ከመጡትና ባጠመቃቸው ብቻ ሳይሆን በአሕዛብም ጭምር በአይሁድም ጭምር መንፈስ ቅዱስ ጸጋ ወረደላቸው። ተቆጣጠራቸው፣ ወደዚህ እምነት አመጣቸው። የሚበዘበዙትን በጎች ወደ በረቱ እግዚአብሔር በጸጋው አመጣቸው። በጴጥሮስ አማካኝነት ሰበሰባቸው። አርድህ ብላ ያለው አሕዛብን ስለሆነ አሁን እዚህ ላይ አርዶ እየበላ ነው። ያ ማለት ምን ማለት ነው? ያልተጠመቁትን እያጠመቀ ወደ ክርስቶስ እያቀረበ ነው። ወደ ሰፊ መጋረጃ ወደ ወንጌል እያመጣ ነው። አያችሁ፣ የሕይወት መንገድ ወንጌልን እያስተማረ እየነገራቸው ወደዚያ እንዲሰበሰቡ ወደ መጋረጃዋ ጴጥሮስ ሰበሰባቸው ማለት እየነገረን ያለው ወደ እንደቱ ኩሎሙ ይመናል እንደ ውስጥ አይሁድ እነዚያው በአይሁድ ዘንድ ያሉት ደነገጡ። መንፈስ ቅዱስ ሲወርድ ከጴጥሮስም ጋር የመጡ ዲበ አሕዛብኒ ወረደ ጸጋሁ ለመንፈስ ቅዱስ
በአሕዛብ ላይ መንፈስ ቅዱስ ጸጋ ወርዷልና ወሰምዖሙ ይብሉ በነገረ በሐውርት ወይሴብሕዎ በሁሉም ቋንቋ ሲናገሩ አዩና እግዚአብሔር ተመሰገኑት ይላል። በሁሉም ቋንቋ ያ የመንፈስ ቅዱስ ጸጋ ሲወርድባቸው ጴጥሮስ ሲያስተምር ይወርድና ህዝቡ ላይ እንደ እሳት ይቆጣጠረዋል። ህዝቡ በሚቆጣጠራቸው ጊዜ በሁሉም ቋንቋ ሁሉም ይናገራል። አስቀድሞ በዚያ በትንቢት እንደተነገረ በትንቢተ ኢዩኤል ምዕራፍ 2 ቁጥር 18 ጀምሮ ስታነቡ ወድረ ብዙ መዋዕል እክው ምነ መንፈስዬ ዲበ ኩሉ ዘሥጋ ከብዙ ዘመን በኋላ በሴቶችም በወንዶችም በታላቁም በታናሹም ላይ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ነው። ያ እየተፈጸመ ነው ማለት ይችላል። እነ ጴጥሮስ ሲያስተምሩ የሰሙት ሁሉ ነው በተለያዩ ቋንቋ ሲናገሩ ያደንቁ ነበር ነው። ወይም ጴጥሮስም እንዲህ አለ መኑን ከይክል ይከልኦሙ ማየ ከመይጠመቁ ወጡ እንዳይጠመቁ ከዚህ በኋላ እነኚህ መንፈስ ቅዱስ ያደረባቸው ሁሉ እንዳይጠመቁ ውሃን ማን ይከለክላቸዋል አለ ጴጥሮስ። የሚፈልገው የድነት መሰረቱ ጥምቀት ስለሆነ መንፈስ ቅዱስ ስላደረበት አይጸድቅም ማለትም መልካም ስራ ሰራው ነው እያለ ያለው። የግድ ግን መሟላት ያለበት አንድ እውነት አለ፣ እርሱም መጠመቅ ነው። ጴጥሮስ ውሃ የዚህ አካባቢ ታዲያ ይህን ሁሉ መንፈስ ቅዱስ የወረደበትን ሁሉ ማጥመቅ ነው እንጂ ቋንቋ የተገለጠለትን ሁሉ የእግዚአብሔር ጸጋ ተትረፍርፎ ለዓለም ተሰጠ፣ ይወርዳል፣ ይፈሳል እንደ ውሃ ተብሎ የተነገረው የነቢያት ትንቢት ተፈጽሟል። ስለዚህ ሁሉ ውሃ አለ እንዳይጠመቅ ማን ከለከለው? ካመናችሁ ጸጋ መንፈስ ቅዱስን ካገኛችሁ ምን ትጠብቃላችሁ? ውሃው ነው አለ እንዳትጠመቁ ማን ይከለክላችኋል ብሎ ጴጥሮስ አሰምቶ ለሕዝቡ ተናገረ። አስተማራቸው፣ ነገራቸው። እንዳይጠመቁ ማን ይከለክላችኋል አለ። እምድረነሱ መንፈስ ቅዱስ ከማነ እንደኛ መንፈስ ቅዱስን ከተቀበሉ በኋላ ማን ይከለክላችኋል እንዳይጠመቁ? ዋዘዞሙ ይጠመቁ በስሙ ለኢየሱስ ክርስቶስ በኢየሱስ ክርስቶስ ስም እንዲጠመቁ ሁሉንም አዘዛቸው። ምን አላቸው? የድነት በሩ ይሄ ነው። በምጽዋት ከሆነ ቆርኔሌዎስ የበለጠ መጽዋች የለም እያለ ለሕዝቡ የቆርኔሌዎስ ሕይወት ነው ይመጸውት ነበረ። በስልጣንም ከሆነ አሌሊት ነው፣ የመቶ አለቃ ነው፣ አድራጊ ፈጣሪ ባለስልጣን ነው፣ ጦር የሚመራ ነው። በሀብትም ከሆነ ከሱ በላይ ምንም የለም፣ በየቀኑ መጸውታል ይሰጣል። በጸሎትም ከሆነ እንቅልፍ የለውም፣ ጧት ማታ ይጸልያል። በእውነትም ከሆነ ያለ ሐሰት እውነት ይናገራል፣ ፍርድ አላዘበም አለ። ነገር ግን ጥምቀት ስለሚያስፈልገው ወደ እርሱ መልአክ ተላከ። በመልአኩ አማካኝነት እግዚአብሔር ከኔ ጋር አገናኘው። እኔም አራዊትን ብል አለኝ፣ እርኩስ ነው አልበላም ብዬ ተከራከርኩት። ለካ ቆርኔሌዎስን አጥምቅ ያለኝ እንጂ ሪያ ብል አላለኝ። አሁን ገባኝ። ቆርኔሌዎስን ለማጥመቅ ወጥቼ ቤተሰቡን ሁሉ አጠመቁ። ከዚያም በኋላ ሕዝብ የለም፣ አሕዛብ የለም፣ አይሁድ የለም፣ አረማዊ የለም፣ ሁላችሁም መጣችሁ። ይሄው በእነሱ አማካኝነት በሱ ቤት የወረደው መንፈስ ቅዱስ ጸጋ በእናንተም ላይ አድሯል። ይህ በትንቢት ቀድሞ የተነገረ ነው። እንዳትጠመቁ ማን ይከለክላችኋል? ውሃ አለ። ውሃን የቀራችሁ ወይም ጥምቀት የቀራችሁ ውሃው ደግሞ ይሄው አለ፣ ተጠመቁ አላቸው። ሁሉንም አዘዛቸው። ሁሉም ተሰብስበው በኢየሱስ ክርስቶስ ለመጠመቅ ወደ ጴጥሮስ መጥቶ ጴጥሮስን ማጠመቃቸውና እያስተማራቸው ብዙ ቀን በዚያ ቆየ ብሎ ትምህርቱ ያጠናቀቃል። ስንት ቀን ቆየ? ለዚህ ነገር እናንተ ምንድን ናችሁ? ምስክሮች ናችሁ። የትምህርታችን መነሻ ያነበረ ክርስቲያን የክርስቶስ ምስክር ነው። ባለባበሱ፣ ባረማመዱ፣ ባበላሉ፣ በስነ ምግባሩ፣ በስራው፣ በጸሎቱ፣ በእንቅስቃሴው በእያንዳንዱ ምስክርነት ነው ይሄ። ሌላው ክርስቲያን ምስክር ነው ስል እንደዚህ አሸብርቀን ለብሰን መስቀለኛ አጣፍተን ስንመጣ ወደ ቤተ መቅደስ ስንመጣ መስቀል ላይ የዋለው መድኃኒዓለምን እየሰበከ የሚኖር ስለሆነ ክርስቲያን የክርስቶስ ምስክር ነው። የክርስቶስ ምስክር ነው። ከዚያ ባለፈ ደግሞ እንደ ጴጥሮስም እንደ ጳውሎስም እንደ ሌሎችም እስራቱ፣ ግርፋቱ አልፎ ቁልቁል መሰቀል፣ በሰይፍ መቀላት አሳልፎ ራስ እስከመስጠት ድረስ የተግባር ሰማዕትነት ሰርተዋል አባቶቻችን። ለዚህ ነገር እኛ ምስክሮች ነን ብሎ ትምህርቱን የዘጋው ዛሬ ሮማ አደባባይ ቁልቁል ስቀሉ ብሎ የለመነ ቀራንዮ ላይ መስቀል አይቼ ፈርቼ ጌታዬን ክጄዋለሁ። 3 ጊዜ ባፌ ክጄው ነበረ። አሁን ግን ጸጋ መንፈስ ቅዱስን ስቀበል ገባኝ፣ የመስቀሉ ምስጢር ገብቶኛል። አስተርጓሙ ጴጥሮስ ለሕዝብ ከመይስቅልን ወቁልቁሊት ይላል ቅዱስ ያሬድ በድጓው ላይ። በዛሬው ድጓው ላይ እነሆ ጴጥሮስ ሕዝቡን ለመናቸው፣ መስቀሉን ለምን ወደ ላይ ያደረጋችሁት አላቸው። ፈርቶ አልፈልግም አላውቀውም አላለም። እዚያ ላይ ሮም ላይ
ቀራንዮ ላይ እንደዚህ አለ። ሮም ላይ ግን መስቀሉን ሳይሆን ለምን ወደ ላይ ያደረጋችሁት? ቁልቁል አድርጉት አለ። ለኔ ነው ለኔ አይደለም የምትሰቅሉኝ? አዎ ጌታዬማ ወደ ላይ የተሰቀለው ዓለምን ለማዳን ነው። እኔ ግን ራሴን እንኳን ማዳን የማልችል ደካማ ባሪያው ነኝ። ስለዚህ የሚገባኝ ጌታዬ ወደ ላይ የተሰቀለ ወደ ላይ ሳይሆን ቁልቁል ስቀሉኝ ብሎ ራሱን ዝቅ አድርጎ ቁልቁል ተሰቅሎ ዛሬ ጌታውን ያከበረበት ቀን። ይሄን እውነታ ቤተክርስቲያን ታከብራለች ዛሬ። ጳውሎስ በሰይፍ ጴጥሮስ ደግሞ በስቅላት ዛሬ ጌታቸውን በሮማ አደባባይ ያከበሩበት ቀን ሐምሌ 5 ስንክሳሩ ላይ ዜና መዋላቸው በደንብ ተተንትኗል። እውነቱን ለመናገር እንግዲህ ስንክሳሩ ዛሬ ሐምሌ 5 ስንክሳር ጴጥሮስና ጳውሎስን የገለጣቸው የለም። እያንዳንዱ አንዳንድ መጽሐፍ ሆነ ስንክሳሩ ላይ የተጻፈው ታሪክ በደንብ ታሪካቸው ማለት ነው። ሰማዕትነት እስከምን እንደሆነ እስከ መስቀል ቁልቁል እስከ መሰቀል በሰይፍ ራስ እጅግሩን እስከ መስጠት አንገት እስከ መስጠት ድረስ እንደሆነ ለዚህ ነገር እኛ ምስክሮች ነን በማለት ታላቁ ሐዋርያ ይህንን ለዛሬ እግዚአብሔር ፈቅዶ አስተምሮናል። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጊያ እስከ ፀሐይ መውጫ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን።